The Voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ምሩጽ የተለየ ፍጡር ነው። በ5002 ማጣሪያ በ10000 አንድ ማጣሪያ ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ 5 ጊዜ ነው የሮጠው። 5ቱንም ሩጫዎች በአንደኝነት ነው የፈጸመው። አንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ፣ እኛ እንደምንጠራው ጋሽ ይንበርበሩ ምሩጽን ያስታወሰው ሌሎችም አሉ። ስለ ምሩጽ የተናገሩ ቆየት ብለው ይመለሳሉ። ዝክረ ተስፋዬ ዲንቃ ባለፈው 15 ቀን ጀመርነውና ስለ ቀድሞ የኢትዮጵያ ጠቅላይ ሚኒስትር የተሰጠ ምስክርነት የመጨረሻ ክፍልም ዛሬ አንዱ መሰናዶ ነው። ንጉሴ ዛሬ በሁለት መልኩ ነው የሚቀርበው። የዚህንም ዝክር ከዜናው በኋላ ዘረዝራለሁ። ሁሉንም ነገር ለብቻዬ ሲያያዘው ሳትጠረጥሩ አልቀራችሁም አይደል? ትክክል አውቃችኋል። ብድሩን ለመመለስ ነው መሰለኝ ጥሎኝ ሄዷል። ኧረ የኔ ነገር ዛሬ ለካንስ የፈረንጆቹን ቁጣጣሽ ነው። አዲስ ዓመት ምን እነሱ 13 ወር ጳጉሜን፣ ዘመነ ማቴዎስ፣ ማርቆስ የሚሉት ታሪክ የላቸውም። 12 ወር ብቻ በቃ። እናም ትናንት የ2016ን 12ኛ ወር ጨርሰው ዛሬ አዲሱን 2017 ዓ.ም አሃዱ ብለዋል። ለባሉ አክባሮች በሙሉ እንኳን ለአውሮፓውያኑ አዲስ ዓመት አደረሳችሁ። ሮም ስትኖር እንደ ሮማውያን ይላልና ብሂሉ። ንጉሱ እኔም አንተም እንኳን አደረሰን እንባባላ። ልክ ነህ አዲሱ፣ እንኳን አደረሰ። መልካም አዲስ ዓመት ላንተና ለቤተሰብ። በዚህ አጋጣሚ ዛሬ ይዛቸው የቀረብካቸው ጋዜጠኛ ይንበርበሩ ምትኬ ድምጻቸውን ስሰማ በጣም ትዝ አለኝ። ከደምሴ ጋር ያኔ ታዋቂ ኮሜንታተር ነበርና እንደው መኖሩንም እርግጠኛ አልነበርኩም። አሁን ጥሩ ነገር ነው ያሰማኝ። ጥሩ ነገር ያሰማ ጎሽ እግዚአብሔር ይስጥልኝ። እኔ ዛሬ ብርድ ብሎኝ አንተ አጠገቤ አግዘኸኛል። ከአዲስ አበባ ደግሞ መስመር ላይ አንድ ሰው ያስከዋል። አሎ እንዴ ንጉሴ አክሊሉ አብረን እንኳን አደረሰ። እንኳን አብሮ አደረሰን። የንጉሱን ሐሳብ ነው እኔም የምጋራው። ይንበርበሩን ከረጅም ዓመታት በኋላ ድምጹን ሰማሁት። ያው አይደለም እንዴ ደግሞ ምንም አልተለወጠም። ይገርማል። በጣም ጥሩ እንዳለ ነው ያለው። አንዳንዴ ብቅ ብሎ ቢሰራ ጥሩ ነበር። ስፖርት እንደው ዝም ብሎ ቁጭ ብሏል። በጣም እንደነበረ ነው ሰኞ እንደምናዳምጠው። ይምቤ መቀጠል አለበት በእውነት። መልካም እንግዲህ አድማጮች፣ ንጉሱ ታምሬ የሚመራው የዛሬ አውሮፓውያኑ አዲስ ዓመት የጥር 1 2017 የራዲዮ መጽሔት ሊጀመር ነው። ቀኑ ግን በኢትዮጵያ ታህሳስ 23 2009 መሆኑን ልብ ይሏል። ዜናውን እናስቀድምና እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያዊው የኦሊምፒክ ጀግና የሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ዛሬ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለዛሬ እስክንድር ፍሬው አጠር ያለ ዘገባ አድርሶናል። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ዛሬ ሸኘች። በ1972 በአንድ ኦሎምፒክ 2 የወርቅ ሜዳሊያ ሲያመጣ በስፍራው የነበሩ በርቀት የተከታተሉ ኢትዮጵያውያን በደስታ ሰክረዋል፣ በስሜት አንብተዋል። በሞስኮ ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት ምሩጽ አሸንፎ እንደገባም እግሩ ላይ ወድቀው ከሳሙት አንዱ የሆኑት አቶ ተፈራ መኮንን ይህንን ያንጸባረቁት ያን ጊዜ ሞስኮ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስነው። አልቀሰናል። እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን። ያ የሞስኮ ድል በርካታ ወጣቶችን አነቃቅቷል። እነዚያ 2 ወርቆች ለዚህች ሀገር ሌሎች በርካታ ወርቆችን ስበዋል። በዚያ ተነቃቅተው ወደ አትሌቲክሱ ከገቡት
አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ በምሩጽ የቀብር ስነ ስርዓት ላይ ሲናገር ሞስኮ የሁሉም መነሻ መሆኗን የጠቆመው በ1972 ዓመተ ምህረት ለምሩጽ ለኢትዮጵያ፣ ለአፍሪካ፣ ለኛ ልዩ ዓመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድል ድርብ ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ 2 ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል። የምሩጽ ጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከብዙ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በዛሬው የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነትም ወደ ኢትዮጵያ መመለሱ ተጠቅሷል። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በወጣቶችና ስፖርት ሚኒስትር ርስቱ ይርዳው በኩል የተነበበው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ታዲያ እንደ ስሙ ነበር ብለዋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመውን የጀግናውን ኢትዮጵያዊ አትሌት የምሩጽ ይፍጠርን የቀብር ስነ ስርዓት መነሻ ያደረገውን ሰፋ ያለ ዘገባ በነገው ዕለት ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ከዜና በኋላ በራዲዮ መጽሔትና እስክንድርም እንዳለው በነገ ፕሮግራም ይመለስበታል። ትናንት ቅዳሜ ሌሊት ቱርክ ኢስታንቡል ከተማ በአንድ የምሽት ክበብ ተኩስ ከፍቶ 39 ሰዎች የገደለው ታጣቂ ፍለጋ ቀጥሏል። የቱርክ ጠቅላይ ሚኒስትር ቤናሊ ይልድሪም ለጥቃቱ ኃላፊ ማን እንደሆነ እስካሁን ግልጽ እንዳልሆነ ነው የተናገሩት። አንዳንድ ፍንጮች እየተገኙ ነው፣ ነገር ግን ተጨባጭ ሁኔታው ላይ ገና ከድምዳሜ አልተደረሰም ብለዋል። የቡሩንዲ የአካባቢ ጥበቃ ሚኒስትር ዛሬ ጠዋት መዲናዋ ቡጁምቡራ ውስጥ በጥይት ተመተው መገደላቸውን የሀገሪቱ ፖሊሶች አስታወቁ። የ54 ዓመቱ ኢማኑኤል ኢንዱሩ ቡጁምቡራ ውስጥ ወደ መኖሪያ ቤታቸው በመጓዝ ላይ ሳሉ መገደላቸውን ነው ፖሊስ ያስታወቀው። የኮንጎ ዲሞክራሲያዊት ሪፑብሊክ የፖለቲካ ፓርቲዎች የሀገሪቱ ፕሬዝደንት ዛሬ በገባው የአውሮፓውያን 2017 መካሄድ ከሚኖርበት ምርጫ በኋላ ስልጣናቸውን መልቀቅ አለባቸው በማለት አንድ ስምምነት ላይ ትናንት በአዲሱ ዓመት ዋዜማ ከመሸ መድረሳቸው ታውቋል። በመጨረሻም በዓለም ዙሪያ አዲሱን የአውሮፓውያን 2017 ዓመተ ምህረት እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። በዓሉ በተለያዩ የዓለም አካባቢዎች በርችት በድግስና በተለያዩ ስነ ስርዓቶች እየተከበረ ነው። ያለፈውን 2016 ዓመተ ምህረት የፖለቲካ ምስቅልቅሎችና የታዋቂ ባህላዊ ኮከቦች ህልፈት ወደ ኋላ መለስ በማለት እያሰቡ በትካዜ ያሳለፉም ብዙዎች ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዝግጅቱ የራዲዮ መጽሔት ነው። የራዲዮ መጽሔት ደግሞ ለብቻ የሚቀርብ አልነበረም፣ አልለመደበትም። ይልቁንም ውበቱ ድምቀቱ በጥንድ ሆኖ ሲቀርብ ነውና ዛሬ ውቃቤ ራቀው ይመስል ብቻዬን ስቱዲዮ ውስጥ ተሰይሜያለሁ። ደግነቱ ንጉሱ ፊት ለፊቴ እያቀናበረም እየተራዳም ነው። ከአዲስ አበባ ንጉሴ አክሊሉም እንደሰማችሁት አብሮኛል። ምን ብርድ ብቻ እንደው ሙቀት በሙቀት ሆኛለሁ። የተለመደችዋን አጭርና ምርጧን የሳምንት ግጥም ላስከትል ነው እንግዲህ። የአንድ ብዙ አንዳንዱ ብዙ ሰው ወቄትም አይሞላ፣ አንዳንዱ አንድ ሰው ከብዙም ይጎላ። የቅኔ ባለሟል ምናበ ምጡቁ፣ የስን መሪ ጌታ ጥበባት እጭቁ። ምን ያረጋል ታዲያ ረዲያልኝ ወዲያ። አንዳንዱ ብዙ ሰው ወቄትም አይሞላ፣ አንዳንዱ አንድ ሰው ከብዙም ይጎላ። በብርሃን ፍቅር ግምኛ ተነድፎ፣ ድቅድቁን ጨለማ ንቆ ተጠይፎ፣ ከዘመን ተቃይሞ ከዘመን ተኳርፎ፣ እምቅ እሳቤውን በልቡ ከርችሞ፣ ርቱ አንደበቱን በእልህ ለጉሞ፣ ከጊዜ ግብ ግብ ከቀን ደራ ገጥሞ፣ በጠሊቅ ዝምታ በረቂቅ እምቢታ፣ በግንባሩ ሽብሻብ በገጹ ኩስኩስታ፣ በሐሳብ አውጫጭኝ በእምነት አፈርሳታ፣ ከራሱ ጋር ታግሎ ራሱን ይረታ፣ አጅር ብርሃንን ፈቅዶ በዘመተ፣ ከዋኒው ረፍትን ጽሞናን በሻተ፣ ባለ ንስር አይኑ ይባል ይሆን ሞተ።
የዝምታ ዜማ ከሚለው የስነ ግጥም መድበል ላይ ያገኘዋትን ያነበብኩላችሁ። የመድበሏ መታሰቢያነት ለኢትዮጵያ ለኢትዮጵያዊነትና ለኢትዮጵያውያን መሆኑ ሽፋኑ ላይ ተመልክቷል። ደራሲ አበባየሁ መኮንን መጽሐፉን ለኔና ላሉላ በሰው ልከውልን ዓለም ተስፋ የተባለ አንድ ወጣት ቢሮአችን ድረስ አምጥቶ አድርሶናል። እናመሰግናለን ገጣሚ አበባየሁ። ወጣት ዓለምንም እንዲሁ ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው በሙሉ ጀግና ኦብዬ መጣለው ፍርሃት የሌለብኝ ኦብዬ መጣለው እኔ ለኢትዮጵያ ኦብዬ መጣለው ቃል ኪዳን አለብኝ ኦብዬ መጣለው የአያት የቅድመ አያት ኦብዬ መጣለው ሆኔ ያልተለየኝ ኦብዬ መጣለው ዛሬም ለኢትዮጵያ ኦብዬ መጣለው ታጋይ ተጋዳይ ነኝ ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በድል ኦብዬ መጣለው ኦብዬ በድል ጥንጥም ያባቴ ነው ጠላትን መግደል ማርያም ካቴድራል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ማርያም ካቴድራል በርካታ የቶሮንቶ ህብረተሰብ ከመገኘቱም በላይ በካናዳ ኦቶዋ የምትገኘው የኢትዮጵያ አምባሳደር ወይዘሮ ብርቱካኑ ተገኝታ ነበር። የኤርትራ ቤተክርስቲያን የመድኃኔዓለምና ቅዱስ ሚካኤል ካህናቶች ተገኝተው ነበር። በቶሮንቶ የሚገኘው የልደታ ማርያም የኢትዮጵያ ካቶሊካዊት ቤተክርስቲያን ተገኝተው ነበረ። በስነ ስርዓቱም በኋላ ወደ አብርሃም አዳራሽ ሄደን ለምሩጽ የተዘጋጀውን ጸበለ ጸዲቅ ቀምሰናል። ሁላችንም ተሰብስበን እዛ የነበረው ስሜት በጣም ደስ የሚል ነበር። ጭብጨባ ነበር፣ እልልታ ነበር። የምሩጽ አስክሬን ሲገባም ሲወጣም ጀግና ሲሸኝ እንደዚያ ነው። በኢትዮጵያ ባህል ድንቅ ነው። ጀግና ነበርና ይገባዋል። ምንም እንኳን መለየቱ ቢያሳዝንም ሽኝቱን ደግሞ በሰላም ማሰብ እኛም ደግሞ ይሄን ፕሮግራም የምንሰራው በእውነቱ ጀግንነቱን ለመግለጥ ነው እንጂ የሀዘን ጉዳይ አይደለም። በተረፈ ካናዳ ቶሮንቶ ብዙ አመት ኖሯልና ይገባዋል። እንግዲህ ደግሞ ከታላቅነቱን ባሻገር በነዋሪነትም ብዙ ሰው ያውቀዋል ማለት ይመስለኛል። በጣም ይታወቃል። ቁጭ ብዬ ሳስበው ውለታው ተከፍሎ የሚያልቅ አይደለም። የምሩጽ አመሰግናለሁ። ታምሩን ተመልሶ ከሌሎች እንግዶች ጋር ይመጣል። ንጉሴ ያለ መስመር ላይ አሁንም አለው። ሳንጨርስማ የት ትሄዳለህ? ጥለኸኝ መቼስ። አዎ ትክክል። ዛሬ እንኳን ብቻህን አትጋለጥም። አይዞህ። እሺ ምሩጽን የተለያዩ ሰዎች በተለያየ መልክ አንስተውታል። አንተስ? ድንገት ጠየቅኩ። ልክ። አይ ግድ የለም። ምሩጽ እንዳጋጣሚ የጥቁር አባይ ኒሻንን በሚሸለምበት ጊዜ አብዮት አደባባይ ያዛ ላይቭ ትራንስሚሽን ነበረና ያንን ከሚሰሩ ሰዎች አንዱ ነበርኩ። የምሩጽ ታሪክ ጠፋና ችግር ገባን። አብዮት አደባባይ ሁላችንም ተገኝተናል። በዓሉ እየተከበረ ነው። ምሩጽ ይቀርባል፣ ኒሻኑን ይሸልማል። ታሪኩ ከየት ይምጣ? የሚናገር ጠፋ፣ የሚያውቅ ጠፋ። አቶ ይድነቃቸው ተፈልገው መጥተው ካሉበት ቦታ እንደው የስፖርት ቱታቸውን እንደለበሱ መጥተው ወረቀትና እርሳስ አምጡ ብለው እዚህ ቦታ በዚህ ጊዜ እንደዚህ አይነት ውጤት አገኘ ብለው ዘርዝረው ጽፈው ሰጥተውን እዛው ላይቭ አስተዋውቀን የጥቁር አባይ ኒሻን እንደተሸለመ አስታውሳለሁ። ባይገርምህ አዲሱ ምሩጽ ከደብረ ዘይት አዲስ አበባ በሚመጣበት ጊዜ ከዛ ከአየር ኃይል ማለት ነው
አንድ ቀን አድሮ ነው አዲስ አበባ የሚደርሰው። በሁለት ቀን ነው የሚደርሰው ይባላል። ምክንያቱም ምሩጽ መኪና አይወድም ነበር፣ አይስማማውም ነበርና ከደብረ ዘይት ተነስቶ ድኮም ላይ ረፍት ያደርጋል። ከዛ በኋላ ነበር አዲስ አበባ ለውድድር ሲመጣ የሚገባው። በኋላ ግን ያው እሱ ጥሩ መኪና ደርግ ሸልሞት ባለመኪና ሆኖ እንደውም በኢትዮጵያ ውስጥ የመጀመሪያውን 001 የተሰኘውን የሰሌዳ ቁጥር ይዞ ያሽከረክር ነበር። የምሩጽን ታሪክ በሎተሪ መጽሔት ጋር ጥሩ አድርጌ ጽፌዋለሁ። ወደፊት እንግዲህ ጊዜ እየፈለግን ቦታ እየፈለግን የምናቀርበው ይሆናል። ለጊዜው ይሄ በቃኛል። አዲሱ ተከትሎ የሚቀርበው ባለፈው 15 ቀን የጀመርነውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ተስፋዬ ዲንቃን ዝክር የሚመለከተው ዝግጅት ነው። አሉላ እና እኔ ነበርን ይሄን ኢንተርቪው ያደረግነው ወይም ውይይቱን ያካሄድነው ከሶስት እንግዶች ጋራ ወይን ጎሾ ወልዴ፣ አምባሳደር ተስፋዬ አብዲ እና ልጃቸው ደግሞ እዚሁ ቨርጂኒያ የሚኖረው ጸጋ ተስፋዬ ዲንቃ እና ወደ ሁለተኛው አጋማሽ ስንሄድ የውይይቱ ማለት ነው ለዛሬ ያስተርፈን ያቆየኑ በጥያቄ ነበር ያንጠለጠልነው። ጥያቄው ምንድነው? በዘመነ ደርግ ጥያቄ ማቅረብ በተለይም ኮሎኔል መንግስቱን የሚፈትን ጥያቄ እንኳን ማቅረብ አይታሰብም ይባላል። በዛ ጊዜ ግን አቶ ተስፋዬ ዲንቃ አንዳንድ ለውጥ ያመጣል ብለው የሚያምኑበትን ደፍረው ይናገሩ ነበር። ይሄ ድፍረት እንዴት መጣ ብለናቸዋል እንግዶቻችንን። ስለ ለንደን ጉባኤም ሳይሳካ የቀረው የለንደን ጉባኤንም የልኡኩ መሪ ሆነው ነበር አቶ ተስፋዬ ዲንቃ የሄዱትና ስለዛ ምንም አልተናገሩም። እዚህ ዋሽንግተን አሜሪካ ሲኖሩና አንዳንድ ሰዎች ምን ነው ይላሉ። እርግጥ መጽሐፍ ጽፈዋል፣ እዛ ላይ ሰዎችም ሊያገኙት ይችላሉ። ግን ይሄ ሁኔታ እንዴት ነው ብለን ጠይቀናል። ኮሎኔል ጎሹ ይጀምራሉ። እንግዲህ ይሄ በተለይ ለንደኑን አስመልክቶ አቶ ተስፋዬ የውጭ ጉዳይ ሚኒስትር ሆነው ባገለገሉበት ዘመን ከጎረቤት ሀገሮች ከአህጉራዊና ዓለም አቀፍ ድርጅቶች ጋር በቅርበት በመስራት የሀገሪቱ ብሔራዊ ጥቅሞች እንዲጠበቁ በተለይም ያኔ ክፉኛ ይቀጣጠል የነበረው የእርስ በርስ ጦርነቶች ሰላማዊ መፍትሄ እንዲያገኙ ያልተቆጠበ ጥረት ነበር ሲያደርጉ የነበረው። በአፍሪካ አንድነት ድርጅት፣ በተባበሩት መንግስታት፣ ሁሉም ቦታ እየተዘዋወሩ ነገር ግን የዚህ የለንደኑ ጉባኤ የሰላም ጉባኤ እጅግ በጣም ነበር ያሳዘናቸው። ጠቅላይ ሚኒስትር እንደሆኑ ከጥቂት ጊዜያት በኋላ ካቢኔያቸውን መስርተው ስራ ለመጀመር እንደተዘጋጁ የኢትዮጵያን መንግስት ወክለ በዚህ በጉባኤ ላይ ተገኙ ተብለው ታዘዙ። ሄዱ። አላማው የሄዱበት የአሜሪካን መንግስት ጥሪ ያቀረበበት ግብዣ ያቀረበበት ሁሉ አቀፍ የሆነ የሽግግር መንግስት ለመፍጠር ነው። የሽግግር መንግስት ሁሉንም የሚያቀፍ የኢትዮጵያን መንግስት ሌሎችንም ታጣቂ ድርጅቶች የሚያቀፍ የሽግግር መንግስት ለማቋቋም ነበር። ነገር ግን ለንደን እንደደረሱ ይሄ ሁሉ ተለወጠ። ሰላማዊ ጉባኤ ይሰበሰባል፣ ይደረጋል ተብሎ ይጠብቃል። የኢትዮጵያ ዴሌጌሽን በሳቸው የሚመራ ይጠብቃሉ ሆቴላቸው ሆነው። ነገር ግን የሚጠራቸው ሰው አልነበረም። ታዲያስ ምን ይደረጋል? በጎን የተናጠል የሆነ የጎንዮሽ የሆነ ሶስቱን ታጣቂ ድርጅቶች ብቻ ያቀፈ ስብሰባ ያደርጋሉ የአሜሪካው ተጠሪ። በዚህ ስብሰባ መሰረት ለድርጅቶቹ የፖለቲካ የህግ እውቅና ይሰጧቸዋል ማለት ነው። ከዛ በኋላ ይሄንን አግኝተው እነሱ ወደ ሰላም ለመምጣትም አልፈለጉም። ቀጥታ ጥቃታቸውን በማፋፋም ጦርነታቸውን ቀጠሉ። ወዲያው እንደምታውቁት እና የኢትዮጵያ ሕዝብ እንደሚያውቀው ስልጣን ያዙ። አቶ ተስፋዬ እጅግ በጣም ያሳዘናቸው መጽሐፋቸውም ላይ ይሄንን ይገልጻሉ። ለእኔም ደግሞ በዝርዝር ብዙ ጊዜ ተጫውተናል፣ ተነጋግረናል። ይሄ ነው በጣም ያሳዘናቸው። የሸፍጥ ሁኔታ ነው የተካሄደው። በእውነቱ በጣም የሚያሳዝን ሁኔታ ነበር። ድርጊቱ አላግባብ መሆኑን ከኢትዮጵያ ብሔራዊ ጥቅሞች አንጻር ስታይ ሲሆን ተጻራሪ መሆኑን ዓለም አቀፍ ሕግን የሚጻረር
የተባበሩት መንግስታት ድርጅትን የአፍሪካን ድርጅት መርሆች የሚጻረር የቻርተር ፕሪንስፕሎችን በሙሉ የሚጻረር መሆኑን በሚገባ አስጨብጠው ከአሁን በኋላ ምንም ለማድረግ ስላልቻሉ ከአቅማቸው በላይ ስለሆነ የግድ ሪዛይን ማድረግ ነበረባቸው እና እዛ ላይ መግለጫ ሰጥተዋል። ግልጽ የሆነ መግለጫ በዛው በለንደን ላይ እንዳሉ አሁን ሚኒስትር ጎሹ ባሉት መልክ ይሄ ስብሰባ እንዲህ የተጨናገፈ እና የኢትዮጵያ ያልተወከለችበት እና ሁኔታው ምን ያህል አሳዛኝ መሆኑን እና እሳቸው ምን ያህል ያዘኑ መሆኑን እዛ ቦታ ላይ መግለጫ ሰጥተዋል። የበለጠ ደግሞ ከመጻፉ በኋላ እንመለሳለን። ምናልባት ጸጋ ሀሳብ ካለህ እንጋብዛለን፣ አለዛ ግን እያጠቃለልን ነው። አይ እንግዲህ እኔ አምባሳደር ተስፋዬ እና ሚኒስትር ጎሹ ያሉት በጣም ጥሩ ነው። እንዳልኩት እኛ ብዙም ስለ ስራ አንሰማም ነበር፣ ግን እኔ ማስታውሰው ይሄ ስብሰባ እንደዚህ ከሆነ በኋላ በጣም ደስ ያላላቸው ነገር እንደነበረ እና ብዙ ጊዜ ይታይ ነበር ፊታቸው ላይ ሁሉ እንደዚህ አይነት ነገር ያልጠበቁት እንደሆነና እንደተበሳጩ፣ ግን ምንም እኛን አልነገሩንም። ግን እኛ ምን እንደሆነ እናውቃለን። እንግዲህ ያው ያኔም እናስታውስ ነበር እና ይሄንን አይቻለሁ። መልካም ነው። አዲሱ በጣም እናመሰግናለን። እና ባይሆን ማስታወቂያን አድርገ ቀደም ብሎ የተጠቀሰ ግን ይቅርታ አሉና ይሄን ነገር እንግዲህ መጽሐፉም ላይ ይወጣል። ይሄ በለንደኑ ስብሰባ ብቻ የሆነ ነገር ሳይሆን ከሴክሬታሪ ቤከር ጀምሮ ከአምባሳደር ፔከሪንግ ጀምሮ ከተለያዩ የአሜሪካን ባለስልጣን ጋራ ሁሉ በዚህ ጉዳይ ላይ ሲሟገቱና ሲታገሉ ከርመው ነገር የመጨረሻ ላይ የለንደኑ ድርድር የመጨረሻው ቦታ መሆኑን ያው ለማስገንዘብ ወዳለሁ እና በየእርከኑ የዚህን የሰላም ጉዳይ ሲታገሉ የኖሩ ሰው ናቸው። አምባሳደር ተስፋዬ አብዲ ከፍሎሪዳ፣ ኮሎኔል ጎሹ ወልዴ ከዚሁ ከዋሽንግተን አካባቢ፣ ጸጋ አምላክ ተስፋዬ ድንቃ ከዚሁ ከቨርጂኒያ መኖሪያ ቤት በጣም እናመሰግናለን። እናመሰግናለን ጌቴ፣ በጣም እናመሰግናለን። በጣም አመሰግናለሁ። እኔም በበኩሌ ስለ ጀግናው አትሌት ምሩጽ ይፍጠር ምስክርነታቸውን የሰጡ በርከት ያሉ እንግዶች አሉን። ቀደም ሲል በቅምሻ የተሰማውን ጋሽ ይንበርበሩን፣ አቶ ይንበርበሩን፣ ጋዜጠኛ ይንበርበሩን፣ ራግዜ ንጉሴ ይንበርበሩን እንዴት አድርጌ ላስተዋወቀው? ባልደረባችን ጋሼ እንለዋለን፣ አቶ እንለዋለን፣ ጋዜጠኛ እንለዋለን። ምን እንጨምርለን? ይገባዋል። ይደሎ ይገባዋል። መራሄ ስፖርትን በለው በጣም እንግዲህ አሁን በእድሜውም ያለው እሱ ነው። እንግዲህ በዚህ በስፖርቱ እውነት እኮ በጣም ኢትዮጵያ ሬዲዮ ብቻ አይደለም እንግዲህ እንደምታውቀው ብስራተ ወንጌልም ሰርቷል። ውጭም ደግሞ በተለይ ከምሩጽ ጋራ ሞስኮ የሄደው ጋዜጠኛ እሱ ነበርና በቅርብ ያውቀዋልና ብዙ ጊዜ ሰው ያልተናገረውን ነገር ነው የተናገረው። እስቲ ከጋሽ ይንበርበሩ እንስማ። እንግዲህ አዲስ ነገር የምናገረው ነገር ያለ አልመሰለኝም። በእርግጥ እኔ ከሰዎች የምለይበት በአንድ ነገር ነው። በ5,000 እና በ10,000 ወርቅ ማግኘቱ እርግጥ ነው። ግን እንዴት ነው ያገኘው ብለን ስንል በጣም ይለያል ከአሁኑ ወቅታዊ ሁኔታ። በሞስኮ ኦሎምፒክ በ10,000 እና በ5,000 ሲያሸንፍ አብሬ ተጉዤ ስለነበረ ተከታትየዋለሁ። በሩጫው ወቅት በቴሌቪዥን አስተላልፍ ነበረ። ሪኮርድ የሆነ አለ አሁንም ኢትዮጵያ ቴሌቪዥን ውስጥ። ምሩጽ የተለየ ፍጡር ነው። እኔ አሁን ከሚሮጡትም ጋራ ማወዳደር ትንሽ ይከብደኛል። እኔ የኦሎምፒክ ጨዋታ በደረሰበት አሁን በአሁኑ ጊዜ በ10,000 ሚኒማ ካመጣ ቀጥታ ትሮጣለህ፣ ማጣሪያ የለውም። በ5,000 ግን አሁን አንድ ማጣሪያ አለው። ወደ ኋላ መለስ ብለን እሱ የሮጠበትን ዘመን ስናስተውል ግን በ10,000 አንድ ማጣሪያ፣ በ5,000 ደግሞ 2 ማጣሪያ ነበረ። በ5,000 2 ማጣሪያ፣ በ10,000 1 ማጣሪያ፣ ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ 5 ጊዜ ነው የሮጠው ይሄ ሰውዬ። 5ቱንም ሩጫዎች በአንደኝነት ነው የፈጸመው። የተለየ ፍጡር ነው በእውነቱ። ቀረብ ብለን በዛን ዘመን ሩጫውን ጨርሶ ስንመለከተው ላብ አይደለም። አቶ አዲሱ ላብ አይደለም፣ እንደ የደም ቅልቅል ነው የሚመስለው። አሁንም ስፖርትን እከታተላለሁ። እሱን የሚወዳደር ሰው፣ በሱ የሚመጥን ሰው አላገኘውም። በጣም ጥሩ ነው። ይሄን ነጥብ በእውነቱ የነካው የለም ነበረ። በቅርብ ስለምታውቀው አንተ ገልጠህልናል። እንግዲህ
ነፍሱን ይማር። ለቤተሰቡም በቅርብ ለሚያውቁትም መጽናናትን እንመኛለን። ውጪ ቆይቶ በህመም ላይ በስደት የመጨረሻው ስንብቱ እዛው ሀገር ላይ እኔ እሱ ገርሞኛል። እኔ ለራሴ ግራ ገብቶኛል። አሁን በስደት አረፈ ሲባል እኔ ቅርብ ጊዜ አግኝቼዋለሁ። አሁን መጨረሻ ላይ ደግሞ በህመም ምክንያት መሰለኝ ወደ ካናዳ የሄደው ሊሆን ይችላል። እንግዲህ ሰዎች በስደት እንዳለ ሞተ ይላሉ፣ ግን ሕክምና ይሆናል። ምናልባት ይሄ ይስተካከላል ወደፊት። ጥሩ ነው የሚያውቁ ሰዎች እንዲህ ሲናገሩ። አሽመርበሩ ይንበርበሩ ምትኬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። አምሳለ ወልደ ገብርኤል ታውቋታላችሁ። ታዋቂው አሰልጣኝ ንጉሴ ሮባ ካፈራቸው አትሌቶች አንዷ ነች። አሁን የምትኖረው ካናዳ ካልጋሪ ነው። ዝርዝር ውስጥ የማልገባው ከተነሳነበት ጉዳይ እንዳስወጣኝ ነው እንጂ አምሳለ እንዳጫወተችን ራሱን የቻለ ሊሰማ የሚገባው ታሪክ ያላት አትሌት ናት። በሌላ ጊዜ ከምሩጽ ጋር በብዙ ውድድሮች አብራ ነበረችና እንዴት አስታውሰዋለች? የምወዳደረው በ800 ሜትር እና በ1500 ሜትር ነው። 800 ሜትር ያው በ19 በፈረንጆቹ ሴኔጋል ዳካር ላይ በ1979 እንደ አውሮፓ አቆጣጠር። እሺ፣ በዛ ላይ ነው ሜዳሊያ ያመጣሁት። በኢትዮጵያ የሴቶች አትሌቲክስ ታሪክ የመጀመሪያው ባለ ነሐስ ሜዳሊያ ሆኜ ነው የተመለስኩት። ምሩጽ ደግሞ በ5000 በ10000 ተወዳድሮ ያኔ አፍሪካን ወክሎ ሄዷል። እንግዲህ ምሩጽን በተለያዩ ቦታዎች ብዙ ቦታ አብረን ሄደናል። በጣም ብዙ ቦታዎች መጥቀስ ቢያስፈልግ ኢስት ሴንትራል አፍሪካ ሄደናል፣ ምስራቅና ማዕከላዊ አፍሪካ፣ አልጄሪያ ሄደናል፣ ኦል አፍሪካን ጌምስ፣ ሊቢያ አብረን ሄደናል። እንደገና ደግሞ ጣሊያን ሀገር 2-3 ጊዜ አብረን ሄደናል። ጀርመን ሄደናል፣ ቼኮስሎቫኪያ ሄደናል፣ ሃንጋሪ ሄደናል፣ እንግሊዝ ሀገር ሄደናል። 1980 ኦሊምፒክ ሄደናል በ80 እንደገና በ84 እንደገና ደግሞ ሊቢያ አብረን ሄደናል አንድ ወር ዝግጅት 1984 ሎስ አንጀለስ ኦሊምፒክ። ሊቢያ ሄዳችሁት ከዛ ወደ አሜሪካ መሄድ ነበረባችሁ መሰለኝ። ልክ ነኝ? አዎ፣ ትክክል። አዎ፣ አብረን ሄደን እዛ አንድ ወር ተካፍለን ልምምድ አድርገን ወደ ሎስ አንጀለስ መሄድ ሲገባን ያው ራሽያ ባለመካፈሏ የኢትዮጵያ መንግስት ራሽያን በመደገፍ እኛንም አትሄዱ ኢትዮጵያ የወቅቱ መንግስት ደግሞ ከራሽያ ጋራ ፍቅር ነበርና ራሽያ ከሌለች እናንተም አትሄዱ ተበላችሁ ተመለሳችሁ አይደል? ትክክል። አንቺ አልተመለሽም በርግጥ ይመስለኛል። እሺ፣ ቀጥይልኝ። እኔ አልተመለስኩም። በዛ ወቅት ነው እንግዲህ ያው የምወዳት ሀገሬን ጥዬ ወደ ስደት ሄድኩት ማለት ነው። ከዛን ጊዜ ጀምሮ እንግዲህ ምሩጽን በደንብ ነው የማውቀው። ምሩጽ የሚያኮራ አትሌት ነው። በሄድንበት ቦታ ሁሉ አሁን በጠቀስኩበት አገር በሙሉ ያሸነፈ በእውነት ነው የምልህ በጣም እጅግ በጣም ጎበዝ የሆነ አትሌት ነው። የሚያኮራ ነው እና ውድድር ላይ በቃ ከልቡ ነው የሚወዳደረው። ወኔ ያለው በወኔ ነው የሚሮጠው። ያው የማያውቀው የለምና ምሩጽን መግለጽ ቢያስፈልግ ቃላት ነው የሚያጥረኝ። እጅግ በጣም እንደው አስደናቂና አስገራሚ ሯጭ ነው። በዛ እድሜው በሞስኮ ኦሊምፒክ ሲሄድ በእድሜ ገፋ ያለ ነው፣ ግን የሚሮጠው ሩጫ በጣም የሚገርም ነው፣ በጣም የሚደንቅ። ለዚህ ነው ዘሺፍተርስ ነው ያለው ዴቪድ ኮለን የእንግሊዙ ጋዜጣ ማርሽ ቀያሪው ብሎ ነው ያለውና ምሩጽ በጣም አስደናቂ ሯጭ ነው። በዛ ላይም ደግሞ ከውድድር በኋላ በጣም ተጫዋች የሚያስቅህ እጅግ በጣም የሚያስቅህ እንደው እኛን በቃ ኢንተርቴን የሚያደርገን እሱ ያዝናናችሁ እሱ ነበረ። ያ እና በጣም ደግ ነው። የቡድኑ ካፒቴን ነበረ። እንዲያውም ትዝ ከሚለኝ ቦክሰኞች የመጀመሪያው ከቦክሰኞች ተወዳዳሪ አንዱ የኛ ታደሰ ይባላል ከኩባ ጋር ደረሰው። የመጀመሪያው ግጥሚያ ማለት ነው። ከኩባ ጋር ደረሰው። ኩባዎች ታውቃቸዋለህ፣ በጣም ኃይለኞች ናቸው፣ እጅግ በጣም ኃይለኞች ናቸው። ይሄ ልጅ በቃ ሳይኮሎጂካሊ በጣም ተሰማው። ልጁ በጣም ፈራ። አነስተኛነት እኛ ሁላችን ነበረን እዛ ያው ድጋፍ ለመስጠት ሄደናል። ልጁ ያው መዞር ሆነ፣ አልሰነዘረም፣ መዞር ሆነ። ፋይናሊ ይህ ልጁን አገኘው መሰለኝ። ታደሰ ወደቀ። በሚቀጥለው ቀን ስብሰባ ተደረገ። የኦሊምፒክ ቲም በጠቅላላ ሁላችን ተሰበሰበን እና ያው ከኃላፊዎቻችን የተሻላችሁን ነገር ማድረግ አለባችሁ እንጂ የሚያሳፍር ነገር ማድረግ የለባችሁም አለ አይደለም፣ የመሳሰሉትን ነገሮች። ሰው መቼም አውቆ የሚሸነፍ የለም በእርግጥ እና ልጁ ዲፖርት ሊያደርጉት ከኦሊምፒክ ዲፖርት ሊያደርጉት ሲሉ ምሩጽ ነው ተከራክሮ ነው ብሎ ያኔ ያው ተደማጭነትም ነበረው። የቡድኑም ደግሞ ካፒቴን ነው፣ መሄድ የለበትም አብረን ነው የምንመለሰው ብሎ ተከራክሮ ልጁን ያስቀረው ምሩጽ እሱ ነው። እና ልላ የፈለግኩት ምንድን ነው ምሩጽ ላመነበት ነገር ወደኋላ የሚል ሰው አይደለም። እስከ መጨረሻው ይሄዳል። አሁን ለመጡት አትሌቶች በር እየከፈተ ኢትዮጵያን ብቻ ሳይሆን አፍሪካን በረጅም ሩጫ ያሳወቀ እሱ ነው። በ5000 ሜትር ታስታውስ እንደሆነ እነ ቬረን የፊንላንዱ
የፊንላንድ ሯጭ እሱን ነበር የ5000 ኪንግ ብለው የሚጠሩት የነበረው። እሱ ነው ያሸነፈው። ምሩጽ ነው። ምሩጽ ያለ አንድ ድራግ ያለ አንድ ምን ለ27 ዓመት ነው የሮጠው። ምሩጽ 27 ዓመት ሙሉ ያሸነፈ ጀግና ነው። የወርቅ ጫማ ደግሞ የተሸለመ እና እንዲህ አይነት የሚያኮራ ጀግና ሰው ነው ምሩጽ። በእውነት ነው ምን ምሩጽ በልምምድ ወቅት አብረሹ ተለማምደሻል? ምን አይነት ሰው ነው ስለማመድ? ምሩጽ ይገርምሃል። ምሩጽ ውድድር ላይ እንደምታየው ልምምድ ላይም እንደዛ ነው። ልምምድ ላይም እንደውም ሌሎቹም የኛን ልጆች አትሌቶችን እሱ ነው ያደረሳቸው ማለት ትችላለህ። ምክንያቱም እሱ መሪ ነው። በደንብ አድርጎ ልምምድ ያደርጋል። እኔ ከነሱ ጋር አብሬያቸው እኔ ብቻዬን ነኝ። በቃ የሴት አትሌት አልነበረም። ከነሱ ጋር ነው የምንሮጠው። ዳገቱም ደብረዘይት አየር ኃይል ውስጥ ነው የምንቀመጠው። በተለይ የዚህ ዓለም ዋንጫ ሲሆን፣ ኦሊምፒክ ሲኖር፣ ኢስት ሴንትራል አፍሪካ ሲኖር፣ ትልልቅ ዝግጅቶች ሲኖሩ ደብረዘይት ነው የምንሄደው። ደብረዘይት አየር ኃይል ካምፕ ተቀምጠን ያንን የምታየው ከአየር ኃይል ጀርባ ያለውን ተራራ አብረን ነው የምንወጣው እና ከልቡ ነው ነው ልምምድ የሚያደርገው። በህይወት እያለ ትገናኙ ነበር? አምሳል በስልክም ወይም በስልክ? አዎ፣ አንድ ጊዜ መጀመሪያ አትሌቶችን እዚህ ይዞ መጥቶ ነበር ከሲያትል ከኢትዮጵያ ሆኖ ማለት ነው። ደውዬ አግኝቼዋለሁ። ያገናኙኝ አክቹዋሊ እዛ የነበሩ ሰዎች ያገናኙኝ፣ ተነጋገርን። እንደገና ደግሞ አሁን ከታመመ በኋላ ቶሮንቶ ከመጣ በኋላ ከታመመ ጊዜ ጀምሮ በየጊዜው ስልክ ደውል ነበር። እስከ ቅርብ ጊዜ ድረስ እንገናኝ ነበር በስልክና የድሮውን እያወራን ነበር የምንነጋገረው። እና ምሩጽ በጣም የሚገርም ሰው ነው። በቃ እኛ እኮ ለባንዲራችን የሮጥ ነው፣ እኛ እኮ ለሀገራችን የሮጥ ነው ያለውን የአሁኑንና የድሮውን እያነጻጸርን የምንነጋገረውና የምንወያይ የነበረው እስከ ቅርብ ጊዜ ድረስ። ነፍሱን እንግዲህ እግዚአብሔር ይማር። ለቤተሰቡም ለእናንተም ለሁላችንም መጽናናቱን ይስጠን። ወይዘሮ አምሳል እንደው በጣም አመሰግናለሁ አዲሱ። ምሩጽን እንግዲህ ለምሩጽ እኔም እነዚሁ ለኢትዮጵያ ሕዝብ ለሚወዱት ለደጋፊዎቹ መጽናናትን ለቤተሰቡም መጽናናትን እንዲሰጥ ለምናለሁኝ። ለወጣቶቹ አሁን ለሚመጡት ወጣቶች ምክር የምሰጠው ምሩጽ ምንም በሌለበት ገንዘብ በማይገኝበት ጊዜ ፕሮፌሽናሊዝም ባልነበረበት ጊዜ ለሀገር ኩራት በሞራል የሮጠ ሰው ነው እና ለወጣቶች የምመክረው ምንድን ነው የምሩጽን አርአያ ብለው እንዲሄዱ ይሄንን ምክር ነው የምሰጠው። በተረፈ ስለተሰጠኝ እድል አዲሱ እጅግ በጣም አድርጌ አመሰግናለሁ። አትሌት አምሳልን በጣም አመሰግናለሁ። ሌሎች ከካናዳም 3 እንግዶች አሉኝ፣ ወደ በኋላ ይቀርባሉ። አሁን ንጉሴ አንተ ተራ ነው። ተራ ማለቴ አብረኸኝ ትንሽ አንዳንድ ነገር እንድትል ነው። ስለ ምሩጽ የተረፈ ካለ ትነግረኛለህ። በነገራችን ላይ ዛሬ አዲስ ዓመት ስለሆነ እኔና ንጉሱ እዚህ እያወራን ነበር። ድሮ አዲስ አበባ እዚህ ሀገር የበለጠ ከሚደረገው ነው እዛ የሚያከብሩት። አሁን ሸራተን የመሰለ ሌላ ቦታና አዲስ ዓመት ዛሬ እንዴት እየተከበረ ነው? እሱንም አብረህ መለስ እስቲ ከምሩጽ ጋር ከረሳኸው ነጥብ ጀምረህ። ቀደም ሲል የገለጽኩትን ምሩጽ ከደብረ ዘይት አዲስ አበባ ለመምጣት ድኮም ላይ ያድር ነበር ብሎ ያጫወተኝ የታወቀው የስፖርት ጋዜጠኛ ፋንታውን ኃይሌ ዮሴፍ ነው። ከፋንታውን ጋራ አየር ኃይል ግቢ ውስጥ በስፖርት ይሰለጥኑ ነበር። ፋንታውን ለመምህርነት፣ ምሩጽ ደግሞ ለሯጭነት ነበረና ይሄ ትዝ ይለኛል። የዘመን መለወጫ በዓል ብዙም እዚህኛ ሀገር አሁን ለምሳሌ ዘንድሮ ምንም ነገር የለም። እንደው ድሮ ሌላው ቀርቶ ሆቴሎች እንኳ በዚህ ቀን የመስከረም 1 የአውሮፓውያንን ዓመት ምክንያት በማድረግ ሙዚቃ እናቀርባለን፣ ዝግጅት አለን የሚል ነገር ምንም ነገር የለም። በአጠቃላይ ካለፉት 42 ዓመታት ወዲህ በዓላት እንደው በቤት ደረጃ በቤት ውስጥ እንጂ በአደባባይ ደረጃ የሚከበሩበት አልሆነም። ምንም ያማረበት ነገር የለም ነው የምትለኝ? ምንም የለም። አዎ ለነገሩ ምን መሰለህ አዲሱ ከአንድ 10 ዓመት በፊት እኔ እዛ የነበርኩ ጊዜ በጣም ደመቅ ባለ ሁኔታ ይከበር ነበር። ሸራተን በሚድናይት አካባቢ ርችት እያበራ ያ የሚመስለኝ በብዙ መልኩ ማየት ይቻላል። አንድም አዲስ አበባ የፖለቲካ የተባበሩት መንግስታት የኤምባሲዎች ሀብት ስለሆነች ለነሱም የተለያየ ሀገር እንትኖች ስላሉ የተለያየ ሀገር ዜጎች ስላሉ ስለሚያከብሩት እሱም በማስመልከት ይሆናል ብዬ አስብ ነበር። አሁን ደግሞ ሲቀር ያኔም ትክክል አልነበረም እንዴ? አሁንስ መቅረቱ ትክክል ነው ወይ የሚል ጥያቄ ራሱ አስነስቶብኛል። ነኝ እንግዲህ ምናልባት እንግዲህ የኢትዮጵያም ሁኔታ እኮ እየተለዋወጠ ነው ያለው። በጸጥታው ረገድ፣ በኢኮኖሚው ረገድ አንዳንድ ጊዜ በዓል አለማክበር እኮ ያለመቻል ብቻ አይደለም እና ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ግምት ውስጥ መግባት አለበት ለማለት ነው። ለማንኛውም በድጋሜ ለበዓሉ አክባሪዎች መልካሙን እንመኛለን። መልካም አዲስ ዓመት፣ መልካም ዘመን። ንጉሴ እንግዲህ ዝግጅትህን ወደ አንተ ዝግጅት ልንደረደር ነው። መስኮትህን ልንከፍት ነው። ተዘጋጅተሃል? ተዘጋጅቻለሁ። አዎ አዲሱ፣ ዛሬ እኔ መስኮት ሲከፈት አንድ ጥያቄ ይዤ ነው የገባሁት። ነገ በሕይወት ለመኖሮ ምን ያህል እርግጠኛ ነዎት ብዬ አድማጬን እጠይቃለሁ።
እንግዲያውስ ዛሬ ስለ ንብረቶ፣ ስለ ልጆቾ አሳዳጊና ሞግዚት ሕጋዊ ኑዛዜ በመጻፍ ሕፃናት ልጆቾን የሌሎች መጠቀሚያ እንዳይሆኑና እንዳይበተኑ ይታደጓቸው። ቤቴ ከመንገድ አጠገብ አይኔ ያየውን አይጠግብ ብሎ ነበር ተስፋዬ ለማ በኦርኬስትራ ኢትዮጵያ አማካይነት። ያለፈው 15 ቀን እንግዳዬ ጋሻው ገብረ አምላክ ለከንቲባ ዶክተር ኃይለ ጊዮርጊስ ወርቅነህ መንገዱ ሁሉ ለሳቸው ስራ ነው ብለው ነበረ። ለኔ ደግሞ ዛሬ መንገዱ ሁሉ የሬዲዮ መጽሔት ፕሮግራም ዝግጅት ሆኖብኛል። ቀደም ያለውን መልእክት ያነበብኩት አዋሬ ከቀድሞው ገደራ ካሁኑ ኤርና አዲስ ሆቴል ፊት ለፊት ከተተከለ ሰሌዳ ላይ ነው እና ታዲያ ለዛሬ ይህን ፕሮግራም አድርጌ ባቀርበውስ? ለመልሱ እንግዳዬ የሕግ ባለሙያው አቶ ዮሴፍ ኢያሱ። እዚህ ማስታወቂያ የተለጠፈበት ምንድነው? የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የሚባለው የድሮ ኦሳ ወይም የኤድስ መከላከያና ማህበራዊ አገልግሎት ድርጅት የሚባል መስሪያ ቤት ነው። እኔም እዚያ ነው የምሰራው። ምንድነው የኛ መስሪያ ቤት የተለያዩ ለችግር የተጋለጡ ህጻናትንና ሌሎች ችግረኛ ሰዎችን ይረዳል። በዚህ በስራው አጋጣሚ አንዳንድ ወላጆቻቸውን ያጡ ልጆች ከችግራቸው በተጨማሪ ችግር የሌለባቸውና ቤተሰቦቻቸው ሀብት ጥለውላቸው የሚሄዱት ቢሆኑ ስለ አሳዳጊና ሞግዚቶቻቸው ሀብታቸውን በተመለከተ ለልጆቻቸው ኑዛዜ ስላልጻፉና ሀብታቸው የት እንዳለ ስለማይታወቅ ብዙዎቹ ችግረኛ ሆነው ያገኘናቸው የወላጆቻቸው ሀብት የት እንዳለ ስለማያውቁ ነው መሆኑን ተገነዘብንና አንድ ትሮኬር ካፎርድ ከሚባል ድርጅት በተገኘ የገንዘብ ድጋፍ ከ19 በኢትዮጵያ አቆጣጠር ከ1999 ሰኔ ወር አካባቢ ጀምሮ እስከ 2006 መስከረም ወር ድረስ የቆየ ፕሮጀክት ነው። አሁን ፕሮጀክቱ የለም፣ ግን ያው ስለ ታሪኩ ለመናገር ያህል ነው። ዋናው ነገር ምንድነው? ኢትዮጵያ ውስጥ ኑዛዜ አዲስ ነገር አይደለም። በህጉ ላይ የተቀመጠ ነው። ከ1952 ጀምሮ በፍትሐብሔር ህጉ ላይ ተቀምጧል። ግን ያ ህጉ ላይ የተቀመጠው ነገር ማህበረሰቡ ተግባራዊ ስለማያደርገው ስለ ልጆቹ አሳዳጊና ሞግዚት ወይም ደግሞ የኑዛዜ አይነቶች ምንድናቸው፣ የትኛው ኑዛዜ ነው ህጋዊ ኑዛዜ እንዴት ይደረጋል የሚሉና ጠቀሜታውንም ስለማያውቅ ተግባራዊ ያደርገው ማህበረሰቡ ኑዛዜን አስመልክቶ ያለው ግንዛቤ ዝቅተኛ ነው። ኑዛዜ ያረጁ ያፈጁ ሰዎች ሊሞቱ የተቃረቡ ሰዎች የሚፈጽሙት ተግባር አድርጎ ነው የሚታየው። ሌላው ኑዛዜ መናዝ ማለት ሞትን መጥራት ነው፣ ክፉ ሟርት ነው ብሎ የሚያስብ ሊኖር ይችላል። ስለዚህ እንዲሁ በጥቅሉ ብቻ ሊሞት ብቻ ንሳባህን ጠርቶ የሚደረግ ኑዛዜ ስለሆነ ብዙ ጊዜ በልጆች መካከል ከፍተኛ የሆነ ብጥብጥ ሲፈጠር ልጆች በተለይ ለአቅመ አዳም ያልደረሱ ህጻናት በሌሎች ሰዎች ሀብታቸው ሲቀማ የትም ሲወድቁ ይታያልና የኑዛዜ ጠቀሜታ በህብረተሰቡ በጣም ዝቅተኛ በመሆኑ እሱን ለማስተማር የተደረገ ነው። በተለይ ልጆችን በተመለከተ ህጉ ያለ ኑዛዜ ወራሾች ናቸው። አባትና እናት ባይናዘዙም የሀብት ወራሽነታቸው ወይም ያለ ኑዛዜ ወራሽነታቸው የሚከለክላቸው ነገር የለም። መናዘዙ ግን አንደኛ በቤተሰብ ውስጥ ቤተሰባዊ ሰላምን፣ በልጆች መካከል እውነተኛ ፍትሃዊ የሆነ የሀብት ክፍፍል እንዲኖር ያደርጋል። ብጥብጥን እና በመካከላቸው የሚፈጠረውን ችግር ይቀንሳል። ለምን ወላጆች የተናዘዙትን ነገር ያው ልጆች ተግባራዊ ማድረግ ስላለባቸው ትክክለኛ ኑዛዜ ከሆነ በሌላ አንጻር ስናይ ወንጀልን ይከላከላል። ብዙዎቹ በኑዛዜ በሀብት ክፍል ምክንያት ለግድያ ሲዳረሱ እናያለን። ይህ ሁሉ ትልቅ እንትን አለ። የኛ ዋናው ዓላማ ግን ትልልቆች ሰዎችን ወይም ደግሞ ለአቅመ አዳምና ለአቅመ ሔዋን የደረሱ ቤተሰብ ልጆችን ሀብታቸውን እንዲያገኙ ሳይሆን እኛ ትኩረታችን ከምንሰራው ከፕሮጀክቱ አንጻር በተለይ ህጻናትን በተመለከተ ሀብትን ብቻ ሳይሆን የሀብት ባለቤትነታቸውን ብቻ ሳይሆን አሳዳጊና ሞግዚት ማን ነው የልጆችን የሚያሳድግልኝ ሞግዚት ወይም እና ይሄ ጋርዲያን ናተር የምንለው አሳዳጊና ሞግዚት የሚለውን የመሾም ነገር አብሮ ሊታሰብበት የሚገባ ነው። እሱንም ጭምር ነው ስናስተምር የነበረው። አንዳንድ ጊዜ አሳዳጊና ሞግዚትን ከስጋ ዝምድና ጋር ብቻ እናያይዛለን። ምክንያቱም ከስጋ ዝምድና ጋር ስናያይዝ ወይ ወንድም ያሳድግ ልንል እንችላለን፣ ወይም ደግሞ ዝም ብሎ ከሞተ አሳዳጊና ሞግዚት ከላይ ነው ሳይል ከሞተ ወላጅ ያው የቅርብ ዘመድ ነው እንዲያሳድግ የሚደረገው። በዚህ ምክንያት ብዙ ችግሮች ተፈጥሯል። ለምሳሌ የቀበሌ የምንወስድ የመንግስት ቤቶች ብንወስድ እዚህ እንኳን አዲስ አበባ ውስጥ ከሌላ ክፍለ ከተማ ወጥቶ ወንድም መጣ የወንድም ልጅ የእህቴ ልጅ ያሳድጋለሁ ብለው ይገባሉ። ግን ልጆቹን ሲያሰቃዩ ነው የምናየው። ወይ ለቤቱ ብለው ነው የመጡት። አንዳንድ ጊዜ ውጭ ሀገር መሄድ ልጆችን አዶፕት ማድረግ ወደ ውጭ መሄድ የመጨረሻ አማራጭ ቢሆንም አንድ ፈረንጅ መጥቶ እንኳን ልውሰዳቸው ሲል አይሄድብኝም የወንድሜ ልጅ ይላል። ለምን? ልጁ ከሄደ ቤቱን ስለሚቀሙ።
ስለዚህ እነኚህ ችግሮች ስላሉ ለህብረተሰቡ ማስታወቂያዎች አሁን በተለይ እዚህ አካባቢ ማስታወቂያውን አቶ ንጉሴ ደጋግሞ ያየው ምንድነው እዚህ በየካ ክፍለ ከተማ ወረዳ 6 አካባቢ መጀመሪያ ፕሮጀክት የተጀመረበት አካባቢ ስለነበረ ለሙከራ እዚህ አካባቢ ወደ 3-4 አካባቢ ቦታ ላይ ተተክለው ነበርና አንዱ ይሄ ያየው ነው። እስካሁን ድረስም ያው ማስታወቂያው አለና ህብረተሰቡ በዚህ በአብዛኛው በተለያዩ በድሮች ላይ ነው የሰራ ነው ተቀባይነት አግኝቶ በተለያዩ ብሮሸሮች በተለያዩ በሚዲያ በኢትዮጵያ ቴሌቪዥንም ሳይቀር የፓናል ዲስከሽን ተካሂዶ ነበር ከ3-4 ዓመት በፊት የተለያዩ በራሪ ወረቀቶችን በድሮች ላይ በማስተማር ለካ እንዲህ ነው ወይ የሚል ተጨባጭ የሆነ ውጤት አምጥቷል። ህብረተሰቡም ይሄን ተቀብሎታል። የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የቀድሞው ኦሳ የህግ ባለሙያ አቶ ዮሴፍ እያሱን አመስግኜ የዛሬውን ዝግጅት የላብቃ። ይሄ ነገር በጣም አሳሳቢ ነው። ድርጅቱም ቀደም ብሎ እንደተገለጸው ፕሮጀክቱን ከ2 ዓመት በፊት ዘግቶታል። ችግሩ ተወግዷል ማለት አይደለም፣ አለ። ልናስብበት የሚገባ ማህበራዊ ችግር ነው። አበቃው። በጣፋጭ ወለላው በማለቁ ሰሺ ማራኪነት አለው አቀራረብሽ ያገሬ ልጅ ወገኔ እንጫወት አንቺና እኔ በሚያስደስት በሚያኮራው እንጨፍር በዳንኪራው የሀገር ልብሱ የጥበብ ሸማው አምሮ በኛ ላይ እንደተስማማው እንበል ዳንኪራ በደስታ ስሜት ዛሬ ቀናችን ይሁን አውደ ዓመት ፋኖሱ የበራ ፍቅርም እየደራ ዛሬ ለደስታችን ይታይ ዳንኪራችን የለሽን ከኔለሽ ያምራል ባህል ሞታሽ ያሽኛል ያዝሽ በአማረው ዳንኪራሽ የለሽን ከኔለሽ ያምራል ባህል ሞታሽ ያሽኛል ያዝሽ በአማረው ዳንኪራሽ ሞትና ህይወት አንድ ቀን ነው አይደል? የሁለት ታላላቅ ሰዎችን ዜና እረፍት እየተናገርን ሙዚቃ መጫወት ተገቢ ስራ አልሰራችሁም ተብለን እንወቀስ ከሆነ አዝናለሁ። አንድም ህይወት ይቀጥላል፣ አንድም ጀግና ሲሞትና ሲሸኝ ቀደም ሲል አቶ ታምሩ ስለ ሻምበል ምሩጽ ሽኝት እንደነገረን እልልታ፣ ዜማ፣ ጭብጨባ ነበር። ንጉሴ እንዴት ነው? መጥፎ ነው ይሄ ነገር እንዴ? ካባ ልበሽ ልበሽ ምንድን ነው ሰርግና ሞት አንድን ልበሽ ምንድን ነው? አዎ። እና ምንም አይደለም። ቅድምም እንዳልነው ጀግና ሲሞት ዘራፍ ነው፣ ፉከራ ነው፣ እልልታ ነው፣ ሽለላ ነው እና አላጠፋንም ለማለት ነው። አትሌቱን ለማስታወስ የተለያዩ እንግዶች አስተያየት ሰጥተውኛል። ቀደም ሲል እንዳልኩት ወደ ቶሮንቶ ካናዳ ነው የሚሄደው። ከዛ ኮሎኔል ጎዳና ቆቶ፣ አትሌት ፍስሐ አበበ እና ቅድም የቶሮንቶውን የምሩጽን አስከሬን ሽኝት የገለጠልን አቶ ታምሩ ተስፋዬ ናቸው እንግዶቼ። ከኮሎኔል ይጀምራለሁ። ምሩጽን እንግዲህ በደንብ ነው የማውቀው። ኤርትራ ከተገናኘበት ጊዜ ጀምሮ በእውነት በቅርቡ አብረን የኖርን ሰዎች ነን። እርስዎ ኤርትራ ነበሩ እንዴ? አዎ ኤርትራ ነበርኩኝ። እሺ። ኤርትራ ነው ከምሩጽ ጋር የተገናኘ ነው። እግረ መንገዱን ኤርትራ ምን እንደሚሰሩ እንደው ትንሽ ጠቅሰውልን ወደዛ ነው። ይቅርታ። ኤርትራ ውስጥ እንግዲህ በአየር ኃይል ውስጥ ስራ ነበረ። ያን ጊዜ እንግዲህ ዲታችመንት ይባላል በእንግሊዝኛ። ዲታችመንት 101 የአስመራ ኢትዮጵያ አየር ኃይል ይባል ነበረ። ኢትዮጵያ አየር ኃይል ውስጥ አስመራ ነበር። ብራንች ነው ያ ቅርንጫፍ ነው። እሺ ከዛ ጀምሮ ያውቁታል። አዎ ቀደም ብሎ እንግዲህ ሰው ጠቁሞኝ ነበረ። 3 ልጆች ሩጫ ውስጥ መግባት እንደፈለጉ ነግሮኝ ነበረ። ሄጄ ተገናኝቼ ከ3ቱም እንግዲህ ምሩጽ ብቻውን በርቅ ያለ መካፈል መረጠ። ከዛን ጊዜ ጀምሮ እንግዲህ አየር ኃይል መሪውን ጠይቄ
ምሩጽ በአየር ኃይል ግቢ ውስጥ ገብቶ ፕራክቲስ እንዲያደርግ ተስማማን። ከዛን ጊዜ ጀምሮ ነው እንግዲህ ሩጫ በደንብ ትሬን ማድረግ የጀመረው። እዚህ ሀገር መስራት ጀምረን ነበረ። በዩኒቨርሲቲ ኦፍ ቶሮንቶ ውስጥ ሰዎችን ማስተማር ጀምረን ነበረ 1-2 ዓመት። ምሩጽም እየተካፈለ እንደ ሰራተኛ እዛ ትንሽ ሰርቶ ነበረ እንግዲህ ከእኔ ጋር። በኋላ እሱ ወደ ሀገር ቤት ሄደ መሰለኝ። አልተገናኘንም ለ3-4 ዓመት። መታመሙንም አልሰማሁትም ነበረ ኮምፕሊትሊ በፍጹም። እኔ በእውነት በጣም ነው የሚያሳዝነኝ። በኃይል የሚለፋ ሰው ነው። ቁጭ ብሎ የሚጠብቅ ሰው አይደለም። ከተዋወቅን ጊዜ ጀምሮ አሁን የደረሰበት የቻለው በራሱ ኃይል ነው። እኔ የረዳሁበት ጊዜ ብዙ ጊዜ አለ፣ ግን በራሱ ችሎታና በራሱ አቅም እዛ የደረሰ ሰው ነው። የሚያስገርም ሰው ነው በእውነት። በዓለም ላይ ሁሉ ታውቆ ያገኘው እንኳን ስም ሁላችንም ወይንም ሌላው ዓለሙ በሙሉ ሊያስታውሰው የሚችል ሰው ነው። በእኛ ብቻ ሳልሆን ምሩጽን ለማሰልጠን እድል አግኝተው ነበረ አስመራ ወይም ሌላ ቦታ? አዎ ምሩጽን ከእኔ እሱ አባቴ ነው የሚለኝ። ምሩጽን ከመጀመሪያው ጀምሮ እኔ በማስተማር ከጀመርኩበት ጊዜ ጀምሮ ችሎታ የለውም ተብሎ በሽተኛ ነው ተብሎ ለማስወጣት ሁሉ ሞክሮት ነበረ። የ1972 በሚኒከን የሄደበት ጊዜ አገር ቤት ትንሽ እንግዲህ ወደ ተነሶበት ነበረ። አገሬን ከዳ ምናምን የሚባል ይሄን ያህልም እንኳን ችግር እንዳይደርስበት እኔና ጀነራል አማሃ ደስታ በጣም ለፍተን ያወጣ ነው እኛ ነን ከችግሩ ሁሉ። የሩጫ አሯሯጡ ምኑ ትምህርቱን በሙሉ በኔ በኩል ብቻ ነው የጨረሰው እንጂ ሌላ ቦታ እንትን አላለም። በነ ንጉሴ ሮባ በነ ወልደ መሰል ኮስትሬ ከሩቁ ያዩት ነበር እንጂ ይሄን ያህል ቀርቦት እንትን የሚሉት አይደለም። በኋላ ግን የኢትዮጵያ ፌዴሬሽን ውስጥ ገብቶ ሩጫ ቀጠለ ማለት ነው። በጣም አመሰግናለሁ ኮሎኔል ጎዳና። ፍስሐ አበበ እባላለሁ። እንግዲህ በ1983 ዓመተ ምህረት በእንግሊዝ ጌት ሼድ የዓለም ወጣቶች ክሮስ ካንትሪ ሻምፒዮን ነኝ። ከዛም በብዙ በርካታ ኢንተርናሽናል ውድድሮች ተሳትፌ ጥሩ ውጤት አምጥቻለሁ። እንግዲህ ምሩጽ ከሞስኮ ኦሎምፒክ በፊትና በኋላም እንተዋወቃለን። ለብሔራዊ ቡድን ከ15 ዓመት በላይ አገልግያለሁ። ጠዋት ትሬኒንግ ከሰራን በኋላ ያው ውጤት ለማምጣት ካለን ጉጉት አንጻር ምን ያደርገኛል ምሩጽ እንቀጣጠርና ጠዋት ሰርተን ምሳ ከበላን በኋላ ይዞኝ ወደ ደብረ ዘይት ይሄዳል። በደብረ ዘይት ተራራ ዙሪያ ትሬኒንግ ከሰዓት በኋላ ከሰራን በኋላ ደግሞ እንደገና እዛው ሻወር ወስደን በአየር ኃይል ግቢ ውስጥ ምግብ በልተን ተዝናንተን ማታ እንመጣ ነበር። የነበረን ፍቅር የነበረን ቁርኝት እጅግ በጣም የተለየ ነበር እና እሱ ደግሞ ከፍተኛ ልምዱን ያካፍለኝ ነበር እና እኔ ውጤት እንዳመጣ እጅግ በጣም ይጥር ነበር። ይገርምሃል። እና ሌላው ምንድነው በ1983 ዓመተ ምህረት የዓለም ወጣቶች ክሮስ ካንትሪ ሻምፒዮን ሲሆን የኔና የሱ ክፍል ጎን ለጎን ቀጥሎ የነፍሱን ይማረውና ደምሴ ዳምጠው በጠዋት ቀስቅሶኝ ምሩጽ ና ተነስ ዛሬ ጸሎት አድርግ አንተ ነው የምታሸንፈው ዛሬ ብሎኝ ይኸውልህ የምታየው ነገርም አለ ምሩጽ አንዳንዴ ይናገራል እንዲሁ እና አሸነፍክ ታዲያ? አዎ እውነት አይመስለኝም። የሄደም አይመስለኝም። ይገርምሃል። እንደው ከዚህ ዓለም በሞት ያለፈ አይመስለኝም። ቁጡ ኃይለኛ ምናምን ተቆጪ ነገር ይመስላቸዋል ሲያዩት እንደው በተፈጥሮ ባህሪው። ምሩጽ በፍጹም የዛ አይነት ባህሪ የለውም። ይገርምሃል። ቀረብ ብለህ ካየኸው እንደ ምሩጽ አይነት ሰው በዚህ ምድር ላይ ያለ አይመስልህም። በጣም የዋህ ሩህሩህ ሰው በልቶ የጠገበ የማይመስለው በቃ ዝም ብሎ ለሰው እጅግ በጣም አዛኝ ነው። አትሌት ፍስሐ አበበ እንግዲህ ወደፊት ደግሞ በግል ህይወታችሁ ዙሪያ መወያየታችን አይቀርም። እሺ ወንድም፣ እሺ ጌታ ይባርክ። አሜን አሜን። የኔ ጌታ በመጨረሻም አቶ ታምሩ የበኩልህን አንተስ እስቲ። ምሩጽን ሁልጊዜ የማስታውሰው በመጀመሪያ ደረጃ በሞስኮ ኦሎምፒክ ውጤት ነው። ለምንድን ነው ብትለኝ በዛን ዘመን የቀይ ሽብር የቀዘቀዘበት ሁላችንም በዛን ዘመን የነበረን ሰዎች አንገታችንን ደፍተን ቅስማችን ተሰብሮ የኖርንበት ዘመን ነበርና የሱ ድል የሱ ውጤት ሁላችንም መንፈሳችንን ከፍ ያደረገበት ጊዜ ነው። ያን ነው የማስታውሰው። በዛን ጊዜ ህዝቡን አስደስተ እንዳውም በዛን ዘመን እኮ ቀበሌ በግድ ነው ሁልጊዜ ሁሉ ቦታ በቀበሌ ውጡ የምንባለው። የማስታውሰው ለምሩጽ ብቻ ነው። ሁላችንም የቀበሌ ጥሩምባ ሳንጠብቅ በፍላጎት በደስታ ሁሉ ሰው ሆ ብሎ የወጣው ያን ጊዜ ነው እና ያ ነው ትልቁ ትዝታዬ ነው ያለው። አመሰግናለሁ እንግዶችን በሙሉ
ከመሰናበታችን በፊት እንግዶቼ እግዚአብሔር ይስጥልኝ እላለሁ። እዚሁ ቅርብ አጠገብ ያላችሁት ከአዲስ አበባ ንጉሴ አክሊሉ በጣም አመሰግናለሁ። በድጋሚ ለሬዲዮ መጽሔት ተከታታዮች ሁሉ መልካም አዲስ ዓመት እንዲሆንላቸው እመኛለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። ለመላው የኢትዮጵያ ሕዝብ እንዲሁም እዛ እኛ ሀገር ሆናችሁ ይህን በዓል ለምታከብሩት ሁላችሁንም እንኳን አደረሳችሁ። አዲሱ ዓመት የሰላም የብልጽግና እንዲሆን ከዚህ ከዋሽንግተን ዲሲ እመኝላችኋለሁ። ንጉሱ ታምሬ ነኝ። ንጉሱ ታምሬ አቀናባሪያችን፣ የዛሬ ሬዲዮ መጽሔት አዘጋጅ፣ ተባባሪ አዘጋጅ እናመሰግናለን። በነገራችን ላይ አድማጮች ተክታችሁ ጻፉልን፣ ደውሉልን። ስልካችን 2022059942 የውስጥ መስመር 14 ኢሜል horn@voanews.com ብላችሁ ጽፋላችሁ። ደብዳቤ ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆች ማለትን አትርሱ። አድራሻው 330 ኢንዲፔንደንስ አቬኑ ሳውዝ ዌስት ዋሽንግተን ዲሲ 20237 ነው። አሁን ወደ ማጠቃለሉ ልሄድ ነው። ለመዝጋቱ ግን እመለሳለሁ። አልዋሻሁም። ዋሻው እንዴ? በተተፈረፈ ሞልቶ በፈሰሰ በሌላ ጊዜ ከምሩጽ ጋር በብዙ ውድድሮች አብራ ነበረችና እንዴት አስታውሰዋለች? የምወዳደረው በ800 ሜትር እና በ1500 ሜትር ነው። 800 ሜትር ያው በ19 በፈረንጆቹ ሴኔጋል ዳካር ላይ በ1979 እንደ አውሮፓ አቆጣጠር። እሺ በዛ ላይ ነው ሜዳሊያ ያመጣሁት። በኢትዮጵያ የሴቶች አትሌቲክስ ታሪክ የመጀመሪያው ባለ ነሐስ ሜዳሊያ ሆኜ ነው የተመለስኩት። ምሩጽ ደግሞ በ5000 በ10000 ተወዳድሮ ያኔ አፍሪካን ወክሎ ሄዷል። እንግዲህ ምሩጽን በተለያዩ ቦታዎች ብዙ ቦታ አብረን ሄደናል። በጣም ብዙ ቦታዎች መጥቀስ ቢያስፈልግ ኢስት ሴንትራል አፍሪካ ሄደናል፣ ምስራቅና ማዕከላዊ አፍሪካ፣ አልጄሪያ ሄደናል፣ ኦል አፍሪካን ጌምስ፣ ሊቢያ አብረን ሄደናል። እንደገና ደግሞ ጣሊያን ሀገር 2-3 ጊዜ አብረን ሄደናል። ጀርመን ሄደናል፣ ቼኮስሎቫኪያ ሄደናል፣ ሃንጋሪ ሄደናል፣ እንግሊዝ ሀገር ሄደናል። 1980 ኦሊምፒክ ሄደናል በ80 እንደገና በ84 እንደገና ደግሞ ሊቢያ አብረን ሄደናል። አንድ ወር ዝግጅት 1984 ሎስ አንጀለስ ኦሊምፒክ ሊቢያ ሄዳችሁት። ከዛ ወደ አሜሪካ መሄድ ነበረባችሁ መሰለኝ። ልክ ነኝ? አዎ ትክክል። አዎ አብረን ሄደን እዛ አንድ ወር ተካፍለን ልምምድ አድርገን ወደ ሎስ አንጀለስ መሄድ ሲገባን ያው ራሽያ ባለመካፈሏ የኢትዮጵያ መንግስት ራሽያን በመደገፍ እኛንም አትሄዱ ኢትዮጵያ የወቅቱ መንግስት ደግሞ ከራሽያ ጋራ ፍቅር ነበርና ራሽያ ከሌለች እናንተም አትሄዱ ተበላችሁ ተመለሳችሁ አይደለም? ትክክል። አንቺ አልተመለሽም በርግጥ ይመስለኛል። እሺ ቀጥይልኝ። እኔ አልተመለስኩም። በዛ ወቅት ነው እንግዲህ ያው የምወዳት ሀገሬን ጥዬ ወደ ስደት ሄድኩት ማለት ነው። ከዛን ጊዜ ጀምሮ እንግዲህ ምሩጽን በደንብ ነው የማውቀው። ምሩጽ የሚያኮራ አትሌት ነው። በሄድንበት ቦታ ሁሉ አሁን በጠቀስኩበት አገር በሙሉ ያሸነፈ በእውነት ነው የምልህ በጣም እጅግ በጣም ጎበዝ የሆነ አትሌት ነው። የሚያኮራ ነው እና ውድድር ላይ በቃ ከልቡ ነው የሚወዳደረው። ወኔ ያለው በወኔ ነው የሚሮጠው። ያው የማያውቀው የለምና ምሩጽን መግለጽ ቢያስፈልግ ቃላት ነው የሚያጥረኝ። እጅግ በጣም እንደው አስደናቂና አስገራሚ ሯጭ ነው። በዛ እድሜው በሞስኮ ኦሊምፒክ ሲሄድ በእድሜ ገፋ ያለ ነው፣ ግን የሚሮጠው ሩጫ በጣም የሚገርም ነው። በጣም የሚደንቅ። ለዚህ ነው ዘሺፍተርስ ነው ያለው ዴቪድ ኮለን የእንግሊዙ ጋዜጣ ማርሽ ቀያሪው ብሎ ነው ያለውና ምሩጽ በጣም አስደናቂ ሯጭ ነው። በዛ ላይም ደግሞ ከውድድር በኋላ በጣም ተጫዋች የሚያስቅህ እጅግ በጣም የሚያስቅህ እንደው እኛን በቃ ኢንተርቴን የሚያደርገን እሱ የሚያዝናናቸው እሱ ነበረ። ያ እና በጣም ደግ ነው። የቡድኑ ካፒቴን ነበረ። እንዲያውም ትዝ ከሚለኝ ቦክሰኞች የመጀመሪያው ከቦክሰኞች ተወዳዳሪ አንዱ የኛ ታደሰ ይባላል ከኩባ ጋር ደረሰው። የመጀመሪያው ግጥሚያ ማለት ነው። ከኩባ ጋር ደረሰው። ኩባዎች ታውቃቸዋለህ፣ በጣም ኃይለኞች ናቸው። እጅግ በጣም ኃይለኞች ናቸው። ይሄ ልጅ በቃ ሳይኮሎጂካሊ በጣም ተሰማው። ልጁ በጣም ፈራ። አነስተኛነት እኛ ሁላችን ነበርን እዛ። ያው ድጋፍ ለመስጠት ሄደናል። ልጁ ያው መዞር ሆነ፣ አልሰነዘረም፣ መዞር ሆነ። ፋይናሊ ይህ ልጁን አገኘው መሰለኝ። ታደሰ ወደቀ። በሚቀጥለው ቀን ስብሰባ ተደረገ። የኦሊምፒክ ቲም በጠቅላላ ሁላችን ተሰበሰበን እና ያው ከኃላፊዎቻችን የተሻላችሁን ነገር ማድረግ አለባችሁ እንጂ የሚያሳፍር ነገር ማድረግ የለባችሁም አለ አይደለም የመሳሰሉትን ነገሮች። ሰው መቼም አውቆ የሚሸነፍ የለም በእርግጥ እና ልጁ ዲፖርት ሊያደርጉት ከኦሊምፒክ
ሪፖርት ሊያደርጉ ሲሉ ምሩጽ ነው ተከራክሮ ነው ብሎ ያኔ ያው ተደማጭነትም ነበረው። የቡድኑም ደግሞ ካፒቴን ነው መሄድ የለበትም አብረን ነው የምንመለሰው ብሎ ተከራክሮ ልጁን ያስቀረው ምሩጽ እሱ ነው። እና ለለ የፈለኩት ምንድነው ምሩጽ ያመነበት ነገር ወደ ኋላ የሚል ሰው አይደለም። እስከ መጨረሻው ይሄዳል። አሁን ለመጡት አትሌቶች በር እየከፈተ ኢትዮጵያን ብቻ ሳይሆን አፍሪካን በረጅም ሩጫ ያሳወቀ እሱ ነው። በ5000 ሜትር ታስታውስ እንደሆነ እነ ቬረን የፊንላንዱ ሯጭ እሱን ነበር የ5000 ኪንግ ብለው የሚጠሩት የነበረው እሱ ነው ያሸነፈው። ምሩጽ ነው። ምሩጽ ያለ አንድ ድራግ ያለ አንድ ምን ለ27 አመት ነው የሮጠው። ምሩጽ 27 አመት ሙሉ ያሸነፈ ጀግና ነው። የወርቅ ጫማ ደግሞ የተሸለመ እና እንዲህ አይነት የሚያኮራ ጀግና ሰው ነው ምሩጽ። በእውነት ነው ማለት ምሩጽ በልምምድ ወቅት አብረሹ ተለማምደሻል? ምን አይነት ሰው ነው ስለማመድ? ምሩጽ ይገርምሃል። ምሩጽ ውድድር ላይ እንደምታየው ልምምድ ላይም እንደዛ ነው። ልምምድ ላይም እንደውም ሌሎቹም የኛን ልጆች አትሌቶችም እሱ ነው ያደረሳቸው ማለት ትችላለህ። ምክንያቱም እሱ መሪ ነው። በደንብ አድርጎ ልምምድ ያደርጋል። እኔ ከነሱ ጋር አብሬያቸው እኔ ብቻዬን ነኝ። በቃ የሴት አትሌት አልነበረም። ከነሱ ጋር ነው የምንሮጠው። ዳገቱም ደብረዘይት አየር ኃይል ውስጥ ነው የምንቀመጠው። በተለይ የዚህ ዓለም ዋንጫ ሲሆን፣ ኦሊምፒክ ሲኖር፣ ኢስቴን ሴንትራል አፍሪካ ሲኖር፣ ትልልቅ ዝግጅቶች ሲኖሩ ደብረዘይት ነው የምንሄደው። ደብረዘይት አየር ኃይል ካምፕ ተቀምጠን ያንን የምታየው ከአየር ኃይል ጀርባ ያለውን ተራራ አብረን ነው የምንወጣው እና ከልቡ ነው ነው ልምምድ የሚያደርገው። በህይወት እያለ ትገናኙ ነበር? አምሳል በስልክም ወይም በስልክ? አዎ፣ አንድ ጊዜ መጀመሪያ አትሌቶችን እዚህ ይዞ መጥቶ ነበር ከሲያትል ከኢትዮጵያ ሆኖ ማለት ነው። ደውዬ አግኝቼዋለሁ። ያገናኙኝ አክቹዋሊ እዛ የነበሩ ሰዎች ያገናኙኝ፣ ተነጋገርን። እንደገና ደግሞ አሁን ከታመመ በኋላ ቶሮንቶ ከመጣ በኋላ ከታመመ ጊዜ ጀምሮ በየጊዜው ስልክ ደውል ነበር። እስከ ቅርብ ጊዜ ድረስ እንገናኝ ነበር በስልክ እና የድሮውን እያወራን ነበር የምንነጋገረው። እና ምሩጽ በጣም የሚገርም ሰው ነው። በቃ እኛ እኮ ለባንዲራችን የሮጥ ነው፣ እኛ እኮ ለሀገራችን የሮጥ ነው ያለውን የአሁኑንና የድሮ እያነጻጸርን የምንነጋገረውና የምንወያይ የነበረው እስከ ቅርብ ጊዜ ድረስ። ነፍሱን እንግዲህ እግዚአብሔር ይማር። ለቤተሰቡም ለእናንተም ለሁላችንም መጽናናቱን ይስጠን። ወይዘሮ አምሳል እንደው በጣም አመሰግናለሁ አዲሱ። ምሩጽን እንግዲህ ለምሩጽ እኔም እነዚሁ ለኢትዮጵያ ሕዝብ ለሚወዱት ለደጋፊዎቹ መጽናናትን ለቤተሰቡም መጽናናትን እንዲሰጥ ለምናለሁኝ። ለወጣቶቹ አሁን ለሚመጡት ወጣቶች ምክር የምሰጠው ምሩጽ ምንም በሌለበት ገንዘብ በማይገኝበት ጊዜ ፕሮፌሽናሊዝም ባልነበረበት ጊዜ ለሀገር ኩራት በሞራል የሮጠ ሰው ነው እና ለወጣቶች የምመክረው ምንድን ነው የምሩጽን አርአያ ብለው እንዲሄዱ ይሄንን ምክር ነው የምሰጠው። በተረፈ ስለተሰጠኝ እድል አዲሱ እጅግ በጣም አድርጌ አመሰግናለሁ። አትሌት አምሳልን በጣም አመሰግናለሁ። ሌሎች ከካናዳም 3 እንግዶች አሉኝ፣ ወደ በኋላ ይቀርባሉ። አሁን ንጉሴ ያንተ ተራ ነው። ተራ ማለቴ አብረኸኝ ትንሽ አንዳንድ ነገር እንድትል ነው። ስለ ምሩጽ የተረፈ ካለ ትነግረኛለህ። በነገራችን ላይ ዛሬ አዲስ ዓመት ስለሆነ እኔና ንጉሱ እዚህ እያወራን ነበር። ድሮ አዲስ አበባ እዚህ ሀገር የበለጠ ከሚደረገው ነው እዛ የሚያከብሩት። አሁን ሸራተን የመሰለ ሌላ ቦታና አዲስ ዓመት ዛሬ እንዴት እየተከበረ ነው? እሱንም አብረህ መልስ እስቲ ከምሩጽ ጋር ከረሳኸው ነጥብ ጀምረህ። ቀደም ሲል የገለጽኩትን ምሩጽ ከደብረ ዘይት አዲስ አበባ ለመምጣት ድኮም ላይ ያድር ነበር ብሎ ያጫወተኝ የታወቀው የስፖርት ጋዜጠኛ ፋንታውን ኃይሌ ዮሴፍ ነው። ከፋንታውን ጋራ አየር ኃይል ግቢ ውስጥ በስፖርት ይሰለጥኑ ነበር። ፋንታውን ለመምህርነት፣ ምሩጽ ደግሞ ለሯጭነት ነበርና ይሄ ትዝ ይለኛል። የዘመን መለወጫ በዓል ብዙም እዚህኛ ሀገር አሁን ለምሳሌ ዘንድሮ ምንም ነገር የለም። እንደው ድሮ ሌላው ቀርቶ ሆቴሎች እንኳ በዚህ ቀን የመስከረም 1 የአውሮፓውያንን ዓመት ምክንያት በማድረግ ሙዚቃ እናቀርባለን፣ ዝግጅት አለን የሚል ነገር ምንም ነገር የለም። በአጠቃላይ ካለፉት 42 ዓመታት ወዲህ በዓላት እንደው በቤት ደረጃ በቤት ውስጥ እንጂ በአደባባይ ደረጃ የሚከበሩበት አልሆነም። ምንም ያማረበት ነገር የለም ነው የምትለኝ? ምንም የለም። አዎ ለነገሩ ምን መሰለህ አዲሱ ከአንድ 10 ዓመት በፊት እኔ እዛ የነበርኩ ጊዜ በጣም ደመቅ ባለ ሁኔታ ይከበር ነበር። ሸራተን በሚድናይት አካባቢ ርችት እያበራ ያ የሚመስለኝ በብዙ መልኩ ማየት ይቻላል። አንድም አዲስ አበባ የፖለቲካ የተባበሩት መንግስታት የኤምባሲዎች ሀብ ስለሆነች ለነሱም የተለያየ ሀገር እንትኖች ስላሉ የተለያየ ሀገር ዜጎች ስላሉ ስለሚያከብሩት እሱም በማስመስከት ይሆናል ብዬ አስብ ነበር። አሁን ደግሞ ሲቀር ያኔም ትክክል አልነበረም እንዴ? አሁንስ መቅረቱ ትክክል ነው ወይ የሚል ጥያቄ ራሱ አስነስቶብኛል። እንጃ እንግዲህ ምናልባት እንግዲህ የኢትዮጵያም ሁኔታ እኮ እየተለዋወጠ ነው ያለው። በጸጥታው ረገድ፣ በኢኮኖሚው ረገድ አንዳንድ ጊዜ በዓል አለማክበር እኮ
ብዙ አንዳንዱ ብዙ ሰው ወቄትም አይሞላ አንዳንዱ አንድ ሰው ከብዙም ይጎላ የቅኔ ባለሟል ምናበ ምጡቁ የስነ መሪ ጌታ ጥበባት እጭቁ ምን ያረጋል ታዲያ ረዲያልኝ ወዲያ አንዳንዱ ብዙ ሰው ወቄትም አይሞላ አንዳንዱ አንድ ሰው ከብዙም ይጎላ በብርሃን ፍቅር ግምኛ ተነድፎ ድቅድቁን ጨለማ ንቆ ተጠይፎ ከዘመን ተቃይሞ ከዘመን ተኳርፎ እምቅሳቤውን በልቡ ከርችሞ ርቱ አንደበቱን በልህ ለጉሞ ከጊዜ ግብ ከቀን ደራ ገጥሞ በጠሊቅ ዝምታ በረቂቅ እምቢታ በግንባሩ ሽብሻብ በገጹ ኩስኩስታ በሐሳብ አውጫጭኝ በእምነት አፈርሳታ ከራሱ ጋር ታግሎ ራሱን ይረታ አጅር ብርሃንን ፈቅዶ በዘመተ ከዋኒው ረፍትን ጽሞናን በሻተ ባለ ንስር አይኑ ይባል ይሆን ሞተ የዝምታ ዜማ ከሚለው የስነ ግጥም መድበል ላይ ያገኘዋትን ያነበብኩላችሁ የመድበሏ መታሰቢያነት ለኢትዮጵያዊነትና ለኢትዮጵያውያን መሆኑ ሽፋኑ ላይ ተመልክቷል። ደራሲ አበባየሁ መኮንን መጽሐፉን ለኔና ላሉላ በሰው ልከውልን ዓለም ተስፋ የተባለ አንድ ወጣት ቢሮአችን ድረስ አምጥቶ አድርሶናል። እናመሰግናለን። ገጣሚ አበባየሁ ወጣት ዓለምንም እንዲሁ ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው በሙሉ ጀግና ኦብዬ መጣለው ፍርሃት የሌለብኝ ኦብዬ መጣለው እኔ ለኢትዮጵያ ኦብዬ መጣለው ቃል ኪዳን አለብኝ ኦብዬ መጣለው የአያት የቅድመ አያት ኦብዬ መጣለው ሞኔ ያልተለየኝ ኦብዬ መጣለው ዛሬም ለኢትዮጵያ ኦብዬ መጣለው ታጋይ ተጋዳይ ነኝ ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ኦብዬ መጣለው ኦብዬ በደል ኦብዬ መጣለው ኦብዬ በደል ጥንጥም ያባቴ ነው ጠላትን መግደል ያም ካቴድራል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ማርያም ካቴድራል በርካታ የቶሮንቶ ህብረተሰብ ከመገኘቱም በላይ በካናዳ ኦቶዋ የምትገኘው የኢትዮጵያ አምባሳደር ወይዘሮ ብርቱካኑ ተገኝታ ነበር። የኤርትራ ቤተክርስቲያን የመድኃኔዓለምና የቅዱስ ሚካኤል ካህናቶች ተገኝተው ነበር። በቶሮንቶ የሚገኘው የልደታ ማርያም የኢትዮጵያ ካቶሊካዊት ቤተክርስቲያን ተገኝተው ነበረ። ከስነ ስርዓቱም በኋላ ወደ አብርሃም አዳራሽ ሄደን ለምሩጽ የተዘጋጀውን ጸበለ ጸዲቅ ቀምሰናል። ሁላችንም ተሰብስበን እዛ የነበረው ስሜት በጣም ደስ የሚል ነበር። ጭብጨባ ነበር፣ እልልታ ነበር። የምሩጽ አስክሬን ሲገባም ሲወጣም ጀግና ሲሸኝ እንደዚያ ነው። በኢትዮጵያ ባህል ድንቅ ነው። ጀግና ነበርና ይገባዋል። ምንም እንኳን መለየቱ ቢያሳዝንም ሽኝቱን ደግሞ በሰላም ማሰብ እኛም ደግሞ ይሄን ፕሮግራም የምንሰራው በእውነቱ ጀግንነቱን ለመግለጥ ነው እንጂ የሀዘን ጉዳይ አይደለም። በተረፈ ካናዳ ቶሮንቶ ብዙ አመት ኖሯልና ይገባዋል። እንግዲህ ደግሞ ከታላቅነቱን ባሻገር
በነዋሪነትም ብዙ ሰው ያውቀዋል ማለት ይመስለኛል። በጣም 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 ይታወቃል። ቁጭ ብዬ ሳስበው ውለታው ተከፍሎ የሚያልቅ አይደለም የምሩጽ። አመሰግናለሁ። ታምሩን ተመልሶ ከሌሎች እንግዶች ጋር ይመጣል። ንጉሴ ያለ መስመር ላይ አሁንም አለው። ሳንጨርስማ የት ትሄዳለህ ጥለኸኝ መቼስ? አዎ ትክክል። ዛሬ እንኳን ብቻህን አትጋለጥም፣ አይዞህ። እሺ ምሩጽን የተለያዩ ሰዎች በተለያየ መልክ አንስተውታል። አንተስ? ድንገት ጠየቅኩ። ልክ አይ ግድ የለም። ምሩጽ እንዳጋጣሚ የጥቁር አባይ ኒሻንን በሚሸለምበት ጊዜ አብዮት አደባባይ ያዛ ላይቭ ትራንስሚሽን ነበረና ያንን ከሚሰሩ ሰዎች አንዱ ነበርኩ። የምሩጽ ታሪክ ጠፋና ችግር ገባን። አብዮት አደባባይ ሁላችንም ተገኝተናል። ባህሉ እየተከበረ ነው። ምሩጽ ይቀርባል፣ ኒሻኑን ይሸልማል። ታሪኩ ከየት ይምጣ? የሚናገር ጠፋ፣ የሚያውቅ ጠፋ። አቶ ይድነቃቸው ተፈልገው መጥተው ካሉበት ቦታ እንደው የስፖርት ቱታቸውን እንደለበሱ መጥተው ወረቀትና እርሳስ አምጡ ብለው እዚህ ቦታ በዚህ ጊዜ እንደዚህ አይነት ውጤት አገኘ ብለው ዘርዝረው ጽፈው ሰጥተውን እዛው ላይቭ አስተዋውቀን የጥቁር አባይ ኒሻን እንደተሸለመ አስታውሳለሁ። ባይገርምህ አዲሱ ምሩጽ ከደብረ ዘይት አዲስ አበባ በሚመጣበት ጊዜ ከዛ ከአየር ኃይል ማለት ነው አንድ ቀን አድሮ ነው አዲስ አበባ የሚደርሰው። በሁለት ቀን ነው የሚደርሰው ይባላል። ምክንያቱም ምሩጽ መኪና አይወድም ነበር፣ አይስማማውም ነበርና ከደብረ ዘይት ተነስቶ ድኮም ላይ ረፍት ያደርጋል። ከዛ በኋላ ነበር አዲስ አበባ ለውድድር ሲመጣ የሚገባው። በኋላ ግን ያው እሱ ጥሩ መኪና ደርግ ሸልሞት ባለመኪና ሆኖ እንደውም በኢትዮጵያ ውስጥ የመጀመሪያውን 001 የተሰኘውን የሰሌዳ ቁጥር ይዞ ያሽከረክር ነበር። የምሩጽን ታሪክ በሎተሪ መጽሔት ጋር ጥሩ አድርጌ ጽፌዋለሁ። ወደፊት እንግዲህ ጊዜ እየፈለግን ቦታ እየፈለግን የምናቀርበው ይሆናል። ለጊዜው ይሄ በቃኛል። አዲሱ ተከትሎ የሚቀርበው ባለፈው 15 ቀን የጀመርነውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ተስፋዬ ዲንቃን ዝክር የሚመለከተው ዝግጅት ነው። አሉላ እና እኔ ነበርን ይሄን ኢንተርቪው ያደረግነው ወይም ውይይቱን ያካሄድነው ከሶስት እንግዶች ጋራ ኮሎኔል ጎሹ ወልዴ፣ አምባሳደር ተስፋዬ አብዲ እና ልጃቸው ደግሞ እዚሁ ቨርጂኒያ የሚኖረው ጸጋ ተስፋዬ ዲንቃ እና ወደ ሁለተኛው አጋማሽ ስንሄድ የውይይቱ ማለት ነው ለዛሬ ያስተርፈን ያቆየነው በጥያቄ ነበር ያንጠለጠልነው። ጥያቄው ምንድነው? በዘመነ ደርግ ጥያቄ ማቅረብ በተለይም ኮሎኔል መንግስቱን የሚፈትን ጥያቄ ማቅረብ እንኳን ማቅረብ አይታሰብም ይባላል። በዛ ጊዜ ግን አቶ ተስፋዬ ዲንቃ አንዳንድ ለውጥ ያመጣል ብለው የሚያምኑበትን ደፍረው ይናገሩ ነበር። ይሄ ድፍረት እንዴት መጣ ብለናቸዋል እንግዶቻችንን። ስለ ለንደን ጉባኤም ሳይሳካ የቀረው የለንደን ጉባኤንም የልኡኩ መሪ ሆነው ነበር አቶ ተስፋዬ ዲንቃ የሄዱትና ስለዛ ምንም አልተናገሩም። እዚህ ዋሽንግተን አሜሪካ ሲኖሩና አንዳንድ ሰዎች ምን ነው ይላሉ። እርግጥ መጽሐፍ ጽፈዋል፣ እዛ ላይ ሰዎችም ሊያገኙት ይችላሉ። ግን ይሄ ሁኔታ እንዴት ነው ብለን ጠይቀናል። ኮሎኔል ጎሹ ይጀምራሉ። እንግዲህ ይሄ በተለይ ለንደኑን አስመልክቶ አቶ ተስፋዬ የውጭ ጉዳይ ሚኒስትር ሆነው ባገለገሉበት ዘመን ከጎረቤት ሀገሮች ከአህጉራዊና ዓለም አቀፍ ድርጅቶች ጋር በቅርበት በመስራት የሀገሪቱ ብሔራዊ ጥቅሞች እንዲጠበቁ በተለይም ያኔ ክፉኛ ይቀጣጠል የነበረው የእርስ በርስ ጦርነቶች ሰላማዊ መፍትሄ ያለመቻል ብቻ አይደለምና ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ግምት ውስጥ መግባት አለበት ለማለት ነው። ለማንኛውም በድጋሜ ለበዓሉ አክባሪዎች መልካሙን እንመኛለን። መልካም አዲስ ዓመት፣ መልካም ዘመን። ንጉሴ እንግዲህ ዝግጅትህን ወደ አንተ ዝግጅት ልንደረደር ነው። መስኮትህን ልንከፍት ነው። ተዘጋጅተሃል? ተዘጋጅቻለሁ። አዎ አዲሱ ዛሬ እኔ መስኮት ሲከፈት አንድ ጥያቄ ይዤ ነው የገባሁት። ነገ በህይወት ለመኖሮ ምን ያህል እርግጠኛ ነዎት ብዬ አድማጬን እጠይቃለሁ። እንግዲያውስ ዛሬ ስለ ንብረቶ፣ ስለ ልጆቾ አሳዳጊና ሞግዚት ህጋዊ ኑዛዜ በመጻፍ ሕፃናት ልጆቾን የሌሎች መጠቀሚያ እንዳይሆኑና እንዳይበተኑ ይታደጓቸው። ቤቴ ከመንገድ አጠገብ አይኔ ያየውን አይጠግብ ብሎ ነበር ተስፋዬ ለማ በኦርኬስትራ ኢትዮጵያ አማካይነት። ያለፈው 15 ቀን እንግዳዬ ጋሻው ገብረ አምላክ ለከንቲባ ዶክተር ኃይለ ጊዮርጊስ ወርቅነህ መንገዱ ሁሉ ለሳቸው ስራ ነው ብለው ነበረ። ለኔ ደግሞ ዛሬ መንገዱ ሁሉ የሬዲዮ መጽሔት ፕሮግራም ዝግጅት ሆኖብኛል። ቀደም ያለውን መልእክት ያነበብኩት አዋሬ ከቀድሞው ገደራ
ካሁኑ ኤርና አዲስ ሆቴል ፊት ለፊት ከተተከለ ሰሌዳ ላይ ነው። እና ታዲያ ለዛሬ ይህን ፕሮግራም አድርጌ ባቀርበውስ? ለመልሱ እንግዳዬ የሕግ ባለሙያው አቶ ዮሴፍ ኢያሱ። እዚህ ማስታወቂያ የተለጠፈበት ምንድነው? የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የሚባለው የድሮ ኦሳ ወይም የኤድስ መከላከያና ማህበራዊ አገልግሎት ድርጅት የሚባል መስሪያ ቤት ነው። እኔም እዚያ ነው የምሰራው። ምንድነው የኛ መስሪያ ቤት የተለያዩ ለችግር የተጋለጡ ህጻናትንና ሌሎች ችግረኛ ሰዎችን ይረዳል። በዚህ በስራው አጋጣሚ አንዳንድ ወላጆቻቸውን ያጡ ልጆች ከችግራቸው በተጨማሪ ችግር የሌለባቸውና ቤተሰቦቻቸውም ሀብት ጥለውላቸው የሚሄዱት ቢሆኑ ስለ አሳዳጊና ሞግዚቶቻቸው ሀብታቸውን በተመለከተ ለልጆቻቸው ኑዛዜ ስላልጻፉና ሀብታቸው የት እንዳለ ስለማይታወቅ ብዙዎቹ ችግረኛ ሆነው ያገኘናቸው የወላጆቻቸውም ሀብት የት እንዳለ ስለማያውቁ ነው መሆኑን ተገነዘብንና አንድ ትሮኬር ካፎርድ ከሚባል ድርጅት በተገኘ የገንዘብ ድጋፍ ከ19 በኢትዮጵያ አቆጣጠር ከ1999 ሰኔ ወር አካባቢ ጀምሮ እስከ 2006 መስከረም ወር ድረስ የቆየ ፕሮጀክት ነው። አሁን ፕሮጀክቱ የለም፣ ግን ያው ስለ ታሪኩ ለመናገር ያህል ነው። ዋናው ነገር ምንድነው? ኢትዮጵያ ውስጥ ኑዛዜ አዲስ ነገር አይደለም። በህጉ ላይ የተቀመጠ ነው። ከ1952 ጀምሮ በፍትሐ ብሔር ህጉ ላይ ተቀምጧል። ግን ያ ህጉ ላይ የተቀመጠው ነገር ማህበረሰቡ ተግባራዊ ስለማያደርገው ስለ ልጆቹ አሳዳጊና ሞግዚት ወይም ደግሞ የኑዛዜ አይነቶች ምንድናቸው፣ የትኛው ኑዛዜ ነው ህጋዊ፣ ኑዛዜ እንዴት ይደረጋል የሚሉና ጠቀሜታውንም ስለማያውቅ ተግባራዊ አያደርገውም። ማህበረሰቡ ኑዛዜን አስመልክቶ ያለው ግንዛቤ ዝቅተኛ ነው። ኑዛዜ ያረጁ ያፈጁ ሰዎች፣ ሊሞቱ የተቃረቡ ሰዎች የሚፈጽሙት ተግባር አድርጎ ነው የሚታየው። ሌላው ኑዛዜ መናዝ ማለት ሞትን መጥራት ነው፣ ክፉ ሟርት ነው ብሎ የሚያስብ ሊኖር ይችላል። ስለዚህ እንዲሁ በጥቅሉ ብቻ ሊሞት ብቻ ንሳባህን ጠርቶ የሚደረግ ኑዛዜ ስለሆነ ብዙ ጊዜ በልጆች መካከል ከፍተኛ የሆነ ብጥብጥ ሲፈጥር ልጆች በተለይ ለአቅመ አዳም ያልደረሱ ህጻናት በሌሎች ሰዎች ሀብታቸው ሲቀማ የትም ሲወድቁ ይታያልና የኑዛዜ ጠቀሜታ በህብረተሰቡ በጣም ዝቅተኛ በመሆኑ እሱን ለማስተማር የተደረገ ነው። በተለይ ልጆችን በተመለከተ ህጉ ያለ ኑዛዜ ወራሾች ናቸው። አባትና እናት ባይናዘዙም የሀብት ወራሽነታቸው ወይም ያለ ኑዛዜ ወራሽነታቸው የሚከለክላቸው ነገር የለም። መናዘዙ ግን አንደኛ በቤተሰብ ውስጥ ቤተሰባዊ ሰላምን፣ በልጆች መካከል እውነተኛ ፍትሃዊ የሆነ የሀብት ክፍፍል እንዲኖር ያደርጋል። ብጥብጥን እና በመካከላቸው የሚፈጠረውን ችግር ይቀንሳል። ለምን? ወላጆች የተናዘዙትን ነገር ያው ልጆች ተግባራዊ ማድረግ ስላለባቸው ትክክለኛ ኑዛዜ ከሆነ። በሌላ አንጻር ስናይ ወንጀልን ይከላከላል። ብዙዎቹ በኑዛዜ በሀብት ክፍል ምክንያት ለግድያ ሲዳረሱ እናያለን። ይህ ሁሉ ትልቅ እንትን አለ። የኛ ዋናው ዓላማ ግን ትልልቆች ሰዎችን ወይም ደግሞ ለአቅመ አዳምና ለአቅመ ሔዋን የደረሱ ቤተሰቡን ልጆችን ሀብታቸውን እንዲያገኙ ሳይሆን እኛ ትኩረታችን ከምንሰራው ከፕሮጀክቱ አንጻር በተለይ ህጻናትን በተመለከተ ሀብትን ብቻ ሳይሆን የሀብት ባለቤትነታቸውን ብቻ ሳይሆን አሳዳጊና ሞግዚት ማን ነው የልጆችን የሚያሳድግልኝ ሞግዚት ወይም እና ይሄ ጋርዲያን ናተር የምንለው አሳዳጊና ሞግዚት የሚለውን የመሾም ነገር አብሮ ሊታሰብበት የሚገባ ነው። እሱንም ጭምር ነው ስናስተምር የነበረው። አንዳንድ ጊዜ አሳዳጊና ሞግዚትን ከስጋ ዝምድና ጋር ብቻ እናያይዛለን። ምክንያቱም ከስጋ ዝምድና ጋር ስናያይዝ ወይ ወንድ የሚያሳድግ ያሳድግ ልንል እንችላለን። ወይም ደግሞ ዝም ብሎ ከሞተ አሳዳጊና ሞግዚት ካለ ነው ሳይል ከሞተ ወላጅ ያው የቅርብ ዘመድ ነው እንዲያሳድግ የሚደረገው። በዚህ ምክንያት ብዙ ችግሮች ተፈጥሯል። ለምሳሌ የቀበሌ ቤት የምንወስድ የመንግስት ቤቶች ምንወስድ እዚህ እንኳን አዲስ አበባ ውስጥ ከሌላ ክፍለ ከተማ ወጥቶ ወንድም መጣ የወንድም ልጅ የእህቴ ልጅ አሳድጋለሁ ብለው ይገባሉ። ግን ልጆቹን ሲያሰቃዩ ነው የምናየው። ወይ ለቤቱ ብለው ነው የመጡት። አንዳንድ ጊዜ ውጭ ሀገር መሄድ ልጆችን አዶፕት ማድረግ ወደ ውጭ መሄድ የመጨረሻ አማራጭ ቢሆንም አንድ ፈረንጅ መጥቶ እንኳን ልውሰዳቸው ሲል አይሄድብኝም የወንድሜ ልጅ ይላል። ለምን? ልጁ ከሄደ ቤቱን ስለሚቀሙ። ስለዚህ እነኚህ ችግሮች ስላሉ ለህብረተሰቡ ማስታወቂያዎች አሁን በተለይ እዚህ አካባቢ ማስታወቂያውን አቶ ንጉሴ ደጋግሞ ያየው ምንድነው እዚህ በየካ ክፍለ ከተማ ወረዳ 6 አካባቢ መጀመሪያ ፕሮጀክት የተጀመረበት አካባቢ ስለነበረ ለሙከራ እዚህ አካባቢ 3-4 አካባቢ ቦታ ላይ ተተክለው ነበርና አንዱ ይሄ ያየው ነው። እስካሁን ድረስም ያው ማስታወቂያው አለና ህብረተሰቡ በዚህ በአብዛኛው በተለያዩ በድሮች ላይ ነው የሰራ ነው። ተቀባይነት አግኝቶ በተለያዩ ብሮሸሮች በተለያዩ በሚዲያ በኢትዮጵያ ቴሌቪዥንም ሳይቀር የፓናል ዲስከሽን ተካሂዶ ነበር ከ3-4 ዓመት በፊት የተለያዩ በራሪ ወረቀቶችን በድሮች ላይ በማስተማር ለካ እንዲህ ነው ወይ የሚል ተጨባጭ የሆነ ውጤት አምጥቷል። ህብረተሰቡ ይሄን ተቀብሎታል። የአሁኑ የማህበራዊ አገልግሎት የጤናና የልማት ድርጅት የቀድሞው ኦሳ የህግ ባለሙያ አቶ ዮሴፍ ኢያሱን አመስግኜ የዛሬውን ዝግጅት የላብቃ። ይሄ ነገር በጣም አሳሳቢ ነው። ድርጅቱም ቀደም ብሎ እንደተገለጸው ፕሮጀክቱን ከ2 ዓመት በፊት ዘግቶታል። ችግሩ ተወግዷል ማለት አይደለም፣ አለ። ልናስብበት የሚገባ
ማህበራዊ ችግር ነው። አበቃው። በጣፋጭ ወለላው በማለቁ ሰሺ ማራኪነት አለው አቀራረብሽ ያገሬ ልጅ ነይ ወገኔ እንጫወት አንቺና እኔ በሚያስደስት በሚያኮራው እንጨፍር በዳንኪራው የሀገር ልብሱ የጥበብ ሸማው አምሮ በኛ ላይ እንደተስማማው እንበል ዳንኪራ በደስታ ስሜት ዛሬ ቀናችን ይሁን አውደ ዓመት ፋኖሱ የበራ ፍቅርም እየደራ ዛሬ ለደስታችን ይታይ ዳንኪራችን የለሽ እንከን የለሽ ያምራል ባህል ሞያሽ ያሽኛ ሊያዝሽ አማረው ዳንኪራሽ የለሽ እንከን የለሽ ያምራል ባህል ሞያሽ ያሽኛ ሊያዝሽ አማረው ዳንኪራሽ ሞትና ሕይወት አንድ ቀን ነው አይደል? የሁለት ታላላቅ ሰዎችን ዜና እረፍት እየተናገርን ሙዚቃ መጫወት ተገቢ ስራ አልሰራችሁም ተብለን እንወቀስ ከሆነ አዝናለሁ። አንድም ሕይወት ይቀጥላል፣ አንድም ጀግና ሲሞትና ሲሸኝ ቀደም ሲል አቶ ታምሩ ስለ ሻም The Voice of America የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ምሩጽ የተለየ ፍጡር ነው። በ5002 ማጣሪያ በ10,001 ማጣሪያ ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ 5 ጊዜ ነው የሮጠው። 5ቱንም ሩጫዎች በአንደኝነት ነው የፈጸመው። አንጋፋው የስፖርት ጋዜጠኛ ይንበርበሩ ምትኬ እኛ እንደምንጠራው ጋሽ ይንበርበሩ ምሩጽን ያስታወሰው ሌሎችም አሉ። ስለ ምሩጽ የተናገሩ ቆየት ብለው ይመለሳሉ። ዝክረ ተስፋዬ ዲንቃ ባለፈው 15 ቀን ጀመርነውና ስለ ቀድሞ የኢትዮጵያ ጠቅላይ ሚኒስትር የተሰጠ ምስክርነት የመጨረሻ ክፍልም ዛሬ አንዱ መሰናዶ ነው። ንጉሴ ዛሬ በሁለት መልኩ ነው የሚቀርበው። የዚህንም ዝክር ከዜናው በኋላ ዘረዝራለሁ። ሁሉንም ነገር ለብቻዬ ሲያያዘው ሳትጠረጥሩ አልቀራችሁም አይደል? ትክክል አውቃችኋል። ብድሩን ለመመለስ ነው መሰለኝ ጥሎኝ ሄዷል። ኧረ የኔ ነገር ዛሬ ለካንስ የፈረንጆቹን ቁጣጣሽ ነው አዲስ ዓመት። ምን እነሱ 13 ወር ጳጉሜን፣ ዘመነ ማቴዎስ፣ ማርቆስ የሚሉት ታሪክ የላቸውም። 12 ወር ብቻ በቃ። እናም ትናንት የ2016ን 12ኛ ወር ጨርሰው ዛሬ አዲሱን 2017 ዓ.ም አሃዱ ብለዋል። ለባሉ አክባሪዎች በሙሉ እንኳን ለአውሮፓውያኑ አዲስ ዓመት አደረሳችሁ። ሮም ስትኖር እንደ ሮማውያን ይላልና ብሂሉ። ንጉሱ እኔም አንተም እንኳን አደረሰን እንባባላ። ልክ ነህ አዲሱ፣ እንኳን አደረሰ። መልካም አዲስ ዓመት ለአንተና ለቤተሰብ። በዚህ አጋጣሚ ዛሬ ይዛቸው የቀረብካቸው ጋዜጠኛ ይንበርበሩ ምትኬ ድምጻቸውን ስሰማ በጣም ትዝ አለኝ። ከደምሴ ጋር ያኔ ኮሜንታተር፣ ታዋቂ ኮሜንታተር ነበርና እንደው መኖሩንም እርግጠኛ አልነበርኩም። አሁን ጥሩ ነገር ነው ያሰማኝ፣ ጥሩ ነገር ያሰማ። ጎሽ ግር ይስጥልኝ። እኔ ዛሬ ብርድ ብሎኝ አንተ አጠገቤ አግዘኸኛል። ከአዲስ አበባ ደግሞ መስመር ላይ አንድ ሰው ያስከዋል። አሎ እንዴ ንጉሴ አክሊሉ አብረን እንኳን አደረሰ።
እንኳን አብሮ አደረሰን። የንጉሱን ሀሳብ ነው እኔም የምጋራው። ይንበርበሩን ከረጅም ዓመታት በኋላ ድምፁን ሰማሁት። ያው አይደለም እንዴ ደግሞ ምንም አልተለወጠም። ይገርምሃል። በጣም ጥሩ እንዳለ ነው ያለው። አንዳንዴ ብቅ ብሎ ቢሰራ ጥሩ ነበር። ስፖርት እንደው ዝም ብሎ ቁጭ ብሏል። በጣም እንደነበረ ነው ሰኞ እንደምናዳምጠው። ይምቤ መቀጠል አለበት በእውነት። መልካም እንግዲህ አድማጮች፣ ንጉሱ ታምሬ የሚመራው የዛሬ አውሮፓውያኑ አዲስ ዓመት የጥር 1 2017 የራዲዮ መጽሔት ሊጀመር ነው። ቀኑ ግን በኢትዮጵያ ታህሳስ 23 2009 መሆኑን ልብ ይሏል። ዜናውን እናስቀድምና እንመለሳለን። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያዊው የኦሊምፒክ ጀግና የሻምበል ምሩጽ ይፍጠር የቀብር ስነ ስርዓት ዛሬ በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለዛሬ እስክንድር ፍሬው አጠር ያለ ዘገባ አድርሶናል። ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈርቀዳጁን የመካከለኛ ርቀት ባለድል ዛሬ ሸኘች። በ1972 በአንድ ኦሎምፒክ 2 የወርቅ ሜዳሊያ ሲያመጣ በስፍራው የነበሩ በርቀት የተከታተሉ ኢትዮጵያውያን በደስታ ሰክረዋል፣ በስሜት አንብተዋል። በሞስኮ ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት ምሩጽ አሸንፎ እንደገባም እግሩ ላይ ወድቀው ከሳሙት አንዱ የሆኑት አቶ ተፈራ መኮንን ይህንን ያንጸባረቁት ያን ጊዜ ሞስኮ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው። አልቀሰናል። እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን። ያ የሞስኮ ድል በርካታ ወጣቶችን አነቃቅቷል። እነዚያ 2 ወርቆች ለዚህች ሀገር ሌሎች በርካታ ወርቆችን ስበዋል። በዚያ ተነቃቅተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ በምሩጽ የቀብር ስነ ስርዓት ላይ ሲናገር ሞስኮ የሁሉም መነሻ መሆኗን የጠቆመው በ1972 ዓ.ም ለምሩጽ፣ ለኢትዮጵያ፣ ለአፍሪካ፣ ለእኛ ልዩ ዓመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድል ድርብ ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ 2 ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል። የምሩጽ ጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከብዙ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በዛሬው የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነትም ወደ ኢትዮጵያ መመለሱ ተጠቅሷል። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በወጣቶችና ስፖርት ሚኒስትር ርስቱ ይርዳው በኩል የተነበበው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ታዲያ እንደ ስሙ ነበር ብለዋል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመውን የጀግናውን ኢትዮጵያዊ አትሌት የምሩጽ ይፍጠርን የቀብር ስነ ስርዓት መነሻ ያደረገውን ሰፋ ያለ ዘገባ በነገው ዕለት ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ከዜና በኋላ በራዲዮ መጽሔትና እስክንድርም እንዳለው በነገ ፕሮግራም ይመለስበታል። ትናንት ቅዳሜ ሌሊት ቱርክ ኢስታንቡል ከተማ በአንድ የምሽት ክበብ ተኩስ ከፍቶ 39 ሰዎች የገደለው ታጣቂ ፍለጋ ቀጥሏል። የቱርክ ጠቅላይ ሚኒስትር ቤናሊ ይልድሪም ለጥቃቱ ኃላፊ ማን እንደሆነ እስካሁን ግልጽ እንዳልሆነ ነው የተናገሩት። አንዳንድ ፍንጮች እየተገኙ ነው፣ ነገር ግን ተጨባጭ ሁኔታው ላይ ገና ከድምዳሜ አልተደረሰም ብለዋል። የቡሩንዲ የአካባቢ ጥበቃ ሚኒስትር ዛሬ ጠዋት መዲናዋ ቡጁምቡራ ውስጥ በጥይት ተመተው መገደላቸውን የሀገሪቱ ፖሊሶች አስታወቁ። የ54 ዓመቱ ኢማኑኤል ኢንዱሩ ቡጁምቡራ ውስጥ ወደ መኖሪያ ቤታቸው በመጓዝ ላይ ሳሉ መገደላቸውን ነው ፖሊስ ያስታወቀው። የኮንጎ ዲሞክራሲያዊት ሪፑብሊክ የፖለቲካ ፓርቲዎች የሀገሪቱ ፕሬዝደንት ዛሬ በገባው የአውሮፓውያን 2017 መካሄድ ከሚኖርበት ምርጫ በኋላ ስልጣናቸውን መልቀቅ አለባቸው በማለት አንድ ስምምነት ላይ ትናንት በአዲሱ ዓመት ዋዜማ ከመሸ መድረሳቸው ታውቋል።
በመጨረሻም በዓለም ዙሪያ አዲሱን የአውሮፓውያን 2017 ዓመተ ምህረት እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። በዓሉ በተለያዩ የዓለም አካባቢዎች በርችት በድግስና በተለያዩ ስነ ስርዓቶች እየተከበረ ነው። ያለፈውን 2016 ዓመተ ምህረት የፖለቲካ ምስቅልቅሎችና የታዋቂ ባህላዊ ኮከቦች ህልፈት ወደ ኋላ መለስ በማለት እያሰቡ በትካዜ ያሳለፉም ብዙዎች ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዝግጅቱ የራዲዮ መጽሔት ነው። የራዲዮ መጽሔት ደግሞ ለብቻ የሚቀርብ አልነበረም፣ አልለመደበትም። ይልቁንም ውበቱ ድምቀቱ በጥንድ ሆኖ ሲቀርብ ነውና ዛሬ ውቃቤ ራቀው የመስል ብቻዬን ስቱዲዮ ውስጥ ተሰይሜያለሁ። ደግነቱ ንጉሱ ፊት ለፊቴ እያቀናበረም እየተራዳም ነው። ከአዲስ አበባ ንጉሴ አክሊሉም እንደሰማችሁት አብሮኛል። ምን ብርድ ብቻ እንደው ሙቀት በሙቀት ሆኛለሁ። የተለመደችዋን አጭርና ምርጧን የሳምንት ግጥም ላስከትል ነው። እንግዲህ ያገኙ ያልተቆጠበ ጥረት ነበር ሲያደርጉ የነበረው በአፍሪካ አንድነት ድርጅት፣ በተባበሩት መንግስታት፣ በልዩ ሁሉም ቦታ እየተዘዋወሩ ነገር ግን የዚህ የለንደኑ ጉባኤ የሰላም ጉባኤ እጅግ በጣም ነበር ያሳዘናቸው። ጠቅላይ ሚኒስትር እንደሆኑ ከጥቂት ጊዜያት በኋላ ካቢኔያቸውን መስርተው ስራ ለመጀመር እንደተዘጋጁ የኢትዮጵያን መንግስት ወክለ በዚህ በጉባኤ ላይ ተገኙ ተብለው ታዘዙ። ሄዱ። ዓላማው የሄዱበት የአሜሪካን መንግስት ጥሪ ያቀረበበት ግብዣ ያቀረበበት ሁሉ አቀፍ የሆነ የሽግግር መንግስት ለመፍጠር ነው። የሽግግር መንግስት ሁሉንም የሚያቀፍ የኢትዮጵያን መንግስት ሌሎችንም ታጣቂ ድርጅቶች የሚያቀፍ የሽግግር መንግስት ለማቋቋም ነበር። ነገር ግን ለንደን እንደደረሱ ይሄ ሁሉ ተለወጠ። ሰላማዊ ጉባኤ ይሰበሰባል፣ ይደረጋል ተብሎ ይጠብቃል። የኢትዮጵያ ዴሌጌሽን በሳቸው የሚመራ ይጠብቃሉ ሆቴላቸው ሆነው። ነገር ግን የሚጠራቸው ሰው አልነበረም። ታዲያስ ምን ይደረጋል? በጎን የተናጠል የሆነ የጎንዮሽ የሆነ ሶስቱን ታጣቂ ድርጅቶች ብቻ ያቀፈ ስብሰባ ያደርጋሉ የአሜሪካው ተጠሪ። በዚህ ስብሰባ መሰረት ለድርጅቶቹ የፖለቲካ የህግ እውቅና ይሰጧቸዋል ማለት ነው። ከዛ በኋላ ይሄንን አግኝተው እነሱ ወደ ሰላም ለመምጣትም አልፈለጉም። ቀጥታ ጥቃታቸውን በማፋፋም ጦርነታቸውን ቀጠሉ። ወዲያው እንደምታውቁት እና የኢትዮጵያ ህዝብ እንደሚያውቀው ስልጣን ያዙ። አቶ ተስፋዬ እጅግ በጣም ያሳዘናቸው መጽሐፋቸውም ላይ ይሄንን ይገልጻሉ። ለእኔም ደግሞ በዝርዝር ብዙ ጊዜ ተጫውተናል፣ ተነጋግረናል። ይሄ ነው በጣም ያሳዘናቸው። የሸፍጥ ሁኔታ ነው የተካሄደው። በእውነቱ በጣም የሚያሳዝን ሁኔታ ነበር። ድርጊቱ አላግባብ መሆኑን ከኢትዮጵያ ብሔራዊ ጥቅሞች አንጻር ስታይ ሲሆን ተጻራሪ መሆኑን ዓለም አቀፍ ህግን የሚጻረር የተባበሩት መንግስታት ድርጅትን የአፍሪካን ድርጅት መርሆች የሚጻረር የቻርተር ፕሪንሲፕሎችን በሙሉ የሚጻረር መሆኑን በሚገባ አስጨብጠው ከአሁን በኋላ ምንም ለማድረግ ስላልቻሉ ከአቅማቸው በላይ ስለሆነ የግድ ሪዛይን ማድረግ ነበረባቸው እና እዛ ላይ መግለጫ ሰጥተዋል። ግልጽ የሆነ መግለጫ በዛው በለንደን ላይ እንዳሉ አሁን ሚኒስትር ጎሹ ባሉት መልክ ይሄ ስብሰባ እንዲህ የተጨናገፈ እና የኢትዮጵያ ያልተወከለችበት እና ሁኔታው ምን ያህል አሳዛኝ መሆኑን እና እሳቸው ምን ያህል ያዘኑ መሆኑን እዛ ቦታ ላይ መግለጫ ሰጥተዋል። የበለጠ ደግሞ ከመጻፉ በኋላ እንመለሳለን። ምናልባት ጸጋ ሀሳብ ካለህ እንጋብዛለን፣ አለዛ ግን እያጠቃለልን ነው። አይ እንግዲህ እኔ አምባሳደር ተስፋዬ እና ሚኒስትር ጎሹ ያሉት በጣም ጥሩ ነው። እንዳልኩት እኛ ብዙም ስለ ስራ አንሰማም ነበር፣ ግን እኔ ማስታውሰው ይሄ ስብሰባ እንደዚህ ከሆነ በኋላ በጣም ደስ ያላላቸው ነገር እንደነበረ እና ብዙ ጊዜ ይታይ ነበር ፊታቸው ላይ ሁሉ እንደዚህ አይነት ነገር ያልጠበቁት እንደሆነና እንደተበሳጩ፣ ግን ምንም እኛን አልነገሩንም። ግን እኛ ምን እንደሆነ እናውቃለን።
እንግዲህ ያው ያንን እናስታውስ ነበር እና ይሄንን አይቻለሁ። መልካም ነው። አዲሱ መልካም እናመሰግናለን። እና ባይሆን ማስታወቂያን አድርገ ቀደም ብሎ የተጠቀሰ ግን ይቅርታ አሉላ ይሄን ነገር እንግዲህ መጽሐፉም ላይ ይወጣል። ይሄ በለንደኑ ስብሰባ ብቻ የሆነ ነገር ሳይሆን ከሴክሬታሪ ቤከር ጀምሮ ከአምባሳደር ፔከሪንግ ጀምሮ ከተለያዩ የአሜሪካን ባለስልጣን ጋራ ሁሉ በዚህ ጉዳይ ላይ ሲሟገቱና ሲታገሉ ከርመው ነገር የመጨረሻ ላይ የለንደኑ ድርድር የመጨረሻው ቦታ መሆኑን ያው ለማስገንዘብ ወዳለሁ እና በየእርከኑ የዚህን የሰላም ጉዳይ ሲታገሉ የኖሩ ሰው ናቸው። አምባሳደር ተስፋዬ አብዲ ከፍሎሪዳ፣ ኮሎኔል ጎሹ ወልዴ ከዚሁ ከዋሽንግተን አካባቢ፣ ጸጋ አምላክ ተስፋዬ ድንቃ ከዚሁ ከቨርጂኒያ መኖሪያ ቤት በጣም እናመሰግናለን። ጌቴ በጣም እናመሰግናለን። በጣም አመሰግናለሁ። እኔም በበኩሌ ስለ ጀግናው አትሌት ምሩጽ ይፍጠር ምስክርነታቸውን የሰጡ በርከት ያሉ እንግዶች አሉን። ቀደም ሲል በቅምሻ የተሰማውን ጋሽ ይንበርበሩን፣ አቶ ይንበርበሩን፣ ጋዜጠኛ ይንበርበሩን፣ እራቅ ጊዜ ንጉሴ ይንበርበሩን እንዴት አድርጌ ላስተዋወቀው? ባልደረባችን ጋሼ እንለዋለን፣ አቶ እንለዋለን፣ ጋዜጠኛ እንለዋለን። ምን እንጨምርለን? ይገባዋል። ይደሎ ይገባዋል። መራሄ ስፖርትን በለው በጣም እንግዲህ አሁን በእድሜውም ያለው እሱ ነው። እንግዲህ በዚህ በስፖርቱ እውነት እኮ በጣም ኢትዮጵያ ሬዲዮ ብቻ አይደለም እንግዲህ እንደምታውቀው ብስራተ ወንጌልም ሰርቷል። ውጭም ደግሞ በተለይ ከምሩጽ ጋራ ሞስኮ የሄደው ጋዜጠኛ እሱ ነበርና በቅርብ ያውቀዋልና ብዙ ጊዜ ሰው ያልተናገረውን ነገር ነው የተናገረው። እስቲ ከጋሽ ይንበርበሩ እንስማ። እንግዲህ አዲስ ነገር የምናገረው ነገር ያለ አልመሰለኝም። በእርግጥ እኔ ከሰዎች የምለይበት በአንድ ነገር ነው። በ5,000 እና በ10,000 ወርቅ ማግኘቱ እርግጥ ነው። ግን እንዴት ነው ያገኘው ብለን ስንል በጣም ይለያል ከአሁኑ ወቅታዊ ሁኔታ። በሞስኮ ኦሎምፒክ በ10,000 እና በ5,000 ሲያሸንፍ አብሬ ተጉዤ ስለነበረ ተከታትየዋለሁ። በሩጫው ወቅት በቴሌቪዥን አስተላልፍ ነበረ። ሪኮርድ የሆነ አለ አሁንም ኢትዮጵያ ቴሌቪዥን ውስጥ። ምሩጽ የተለየ ፍጡር ነው። እኔ አሁን ከሚሮጡትም ጋራ ማወዳደር ትንሽ ይከብደኛል። እኔ የኦሎምፒክ ጨዋታ በደረሰበት አሁን በአሁኑ ጊዜ በ10,000 ሚኒማ ካመጣ ቀጥታ ትሮጣለህ፣ ማጣሪያ የለውም። በ5,000 ግን አሁን አንድ ማጣሪያ አለው። ወደ ኋላ መለስ ብለን እሱ የሮጠበትን ዘመን ስናስተውል ግን በ10,000 አንድ ማጣሪያ፣ በ5,000 ደግሞ 2 ማጣሪያ ነበረ። በ5,000 2 ማጣሪያ፣ በ10,000 1 ማጣሪያ። ሁለቱ ደግሞ ፋይናሎቹ ሲደመሩ በአንድ ሳምንት ውስጥ 5 ጊዜ ነው የሮጠው ይሄ ሰውዬ። 5ቱንም ሩጫዎች በአንደኝነት ነው የፈጸመው። የተለየ ፍጡር ነው በእውነቱ። ቀረብ ብለን በዛን ዘመን ሩጫውን ጨርሶ ስንመለከተው ላብ አይደለም። አቶ አዲሱ ላብ አይደለም፣ እንደ የደም ቅልቅል ነው የሚመስለው። አሁንም ስፖርትን እከታተላለሁ። እሱን የሚወዳደር ሰው በሱ የሚመጥን ሰው አላገኘውም። በጣም ጥሩ ነው። ይሄን ነጥብ በእውነቱ የነካው የለም ነበረ። በቅርብ ስለምታውቀው አንተ ገልጠህልናል። እንግዲህ ነፍሱን ይማር፣ ለቤተሰቡም በቅርብ ለሚያውቁትም መጽናናትን እንመኛለን። ውጪ ቆይቶ በህመም ላይ በስደት የመጨረሻው ስንብቱ እዛው ሀገር ላይ እኔ እሱ ገርሞኛል። እኔ ለራሴ ግራ ገብቶኛል። አሁን በስደት አረፈ ሲባል እኔ ቅርብ ጊዜ አግኝቼዋለሁ። አሁን መጨረሻ ላይ ደግሞ በህመም ምክንያት መሰለኝ ወደ ካናዳ የሄደው ሊሆን ይችላል። እንግዲህ ሰዎች በስደት እንዳለ ሞተ ይላሉ፣ ግን ሕክምና ይሆናል። ምናልባት ይሄ ይስተካከላል ወደፊት። ጥሩ ነው የሚያውቁ ሰዎች እንዲህ ሲናገሩ። ይንበርበሩ ምትኬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። አምሳለ ወልደ ገብርኤል ታውቋታላችሁ። ታዋቂው አሰልጣኝ ንጉሴ ሮባ ካፈራቸው አትሌቶች አንዷ ነች። አሁን የምትኖረው ካናዳ ካልጋሪ ነው። ዝርዝር ውስጥ የማልገባው ከተነሳንበት ጉዳይ እንዳስወጣኝ ነው እንጂ አምሳለ እንዳጫወተችን ራሱን የቻለ ሊሰማ የሚገባው ታሪክ ያላት አትሌት ናት።